ሶስት ምን ታደርግልኝ መሰለህ? እኔ ስጠይቅ ደቂቃ ትይዛለህ። ከዛ በኋላ ከጠየቅኩ በኋላ ችግር የለውም። ያውቀዋል። ምንድን ነው እኔ የምጠይቀው? መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 29 ቁጥር 20 ላይ ያለው ግልጽ የሆነ ጥያቄ ነው። ምንድን ነው? ዳዊትም ጉባኤውን ሁሉ አምላካችሁን እግዚአብሔርን ባርኩ አላቸው። ጉባኤውም ሁሉ የአባታቸውን አምላክ እግዚአብሔርን ባርኩ፣ ራሳቸውን አዘንብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። ለእግዚአብሔርና ለንጉሱ ሰገዱ ይላል። ለእግዚአብሔር ተሰግዷል። እዚህ ጋር እግዚአብሔርን ያውቃሉ፣ እግዚአብሔርን የሚያመልኩ ናቸው፣ ከእግዚአብሔር ጋር የሆኑ ናቸው። እግዚአብሔር እንደሚያውቁ በዚህ ያሳያል። እና ለንጉሱ ሰገዱ ይላል፣ ለእግዚአብሔርና ለንጉሱ። ስለዚህ ሁለቱንም የአምልኮ ስግደት ነው የሰገዱት ወይስ ደግሞ የአክብሮትም ሆነ የምን ስግደት ነው የጨመሩበት? ይሄን እንደ ከዛችሁ ሳትወጡብኝ ከዛችሁ ላይ መልሱልኝ። ተባረኩ። እሱ ላብስ። እሺ ጆና ልቀጥል ወይስ ትቀጥላለህ? እሺ ጥቅሱ ለእግዚአብሔርና ለንጉሱ ሰገዱ ይላል። ትክክል ነው። ያን ጥቅስ ስንፈታው እኛ እንዴት አፕላይ እናደርገዋለን የሚለው ላይ ነው ከቅድም ጀምሮ ስንሞክት የነበር ነው ማለት ነው። ስለዚህ አንድ ጥቅስ እዛ ጋር ተገኘ። ቀጥሎ ግን ያንን ጥቅስ እኔ የምጠቀመው እንዴት ነው? እነዛ ሰዎች ለእግዚአብሔርና ለንጉሱ የሰገዱበት ምክንያት ምንድን ነው? ለእግዚአብሔር ሲሰግዱ ሲምፕሊ አምልኮ እንደሆነ እናውቃለን። ንጉሱን በተመለከተ ግን ለንጉሱ ሰገዱ ሲባል እነሱ በነበሩበት ሶሻል ስታተስ ውስጥ ለነገስታት ይሰገዳል። ሲምፕሊ ነገስታትን ዝቅ ብለው ሰላም ይላሉ፣ አክብሮታቸውን በዛ ውስጥ ያሳያሉ ማለት ነው። ሶ ይሄ ሃይማኖታዊ ራይትም አይደለም፣ ምንም አይደለም። እነሱ ከነበሩበት ማህበረሰባዊ ስታተስ አንጻር ነው ያንን ያደረጉት። ምክንያቱም በዛ ጊዜ እንደዛ ስለሚደረግ እኛም ጋር ስትመጣ ዝቅ ብለህ ሰዎችን ሰላም ትላለህ። ስለዚህ ሙሉ በሙሉ ሶሻል የሆነ ፍሬምወርክ ነው እንጂ ስፒሪቹዋል ወይም ደግሞ ክርስቲያን ፍሬምወርክ ውስጥ ተገብቶ የሚነገር ነገር አይደለም እንጂ እዛ ጋር ለእግዚአብሔርና ለንጉሱ ሰግዷል ይላል። አዎ ሰግዷል ይላል። ለይቶ ለእግዚአብሔርና ለንጉሱ ብሎ አስቀምጧል። ግን ደግሞ ይሄ ለንጉስ የመስገድ ጉዳይ ለነሱ በሶሻል ፍሬምወርክ የሚታይ እንጂ በስፒሪቹዋል ፍሬምወርክ የሚታይ ነገር አይደለም። ስለዚህ ለእግዚአብሔር የመስገድ ጉዳይ በቀጥታ ዘዳግም ላይ የተነገረ ነገር ነው፣ ወይም ደግሞ ዘዳግም ላይ የመጣ ትእዛዝ ነው። ኦኬ ለአምላክ ለእግዚአብሔር ስገድ፣ እሱንም ብቻ አምልክ ተብሎ የተነገረ ጉዳይ ስለሆነ ማለት ነው። ስለዚህ ከዛ አንጻር በትእዛዝ ነው ያን የሚያደርጉት ማለት ነው። ለንጉሱ ስገድለት የሚል ሐሳብ ግን በስፒሪቹዋል ፍሬምወርክ ውስጥ ወይ በመንፈሳዊ ፍሬምወርክ ውስጥ ግን የለም። ኦኬ ስለዚህ ምንድነው እያደረጉ ያሉ ሲባል ልክ እኛ ሰዎችን ታላላቆቻችንን ስናገኝ ዝቅ ብለን እጅ ነስተን ሰላም እንደምንለው ልክ እንደዛው አክብሮታቸውን በዛ ውስጥ ያሳያሉ ማለት ነው። ታዲያ ይሄንን ለምንድን ነው ለኛ እንደ ክርስቲያኖች ለቅዱሳን መስገድ አለብን ብለን ይሄን ለምንድን ነው ማንጠቀመው የሚል ጥያቄ ግን አብሮ መምጣት አለበት። እነሱ ለንጉስ ስለሰገዱ እኛ ምን እናርግ የሚለው ማለት ነው። ኦኬ ሶ እኛ ለጠቅላይ ሚኒስትሩ እንስገድ ነው ምን ማለት ነው? እንደ ክርስቲያን እሺ እንዴት እንቃኘው ይሄንን ጥቅስ? ከቅድም ጀምሮ ዮኒ ሲወራ የነበረው እሱ ለዛ ነው እንደ ክርስቲያን ሲባል የነበረው ማለት ነው። እንደ ክርስቲያን ታዲያ ምን ያርግ ሲባል አይ ክርስቲያንማ እንደዚህ ነው የተባለው፣ ለእግዚአብሔር ስገድ ነው የተባለው። ለምን ሲባል ለክርስቲያን ስግደቱ አምልኮ የመሆኑ ጉዳይ አትናቴዎስ አስቀምጦታል፣ ሌሎች የቤተክርስቲያን አባቶችም አስቀምጦታል። ቅድም ስንጠቅሰው ስለነበር በዛ መንገድ ነው የሚቀመጠው ላል ክብር ለሚገባው ክብርን ስጡ የሚል ነገር ደጋግሞ ይነሳል። እሱ ሲጀመር ስለ ስግደትም አይደለም፣ በቤተክርስቲያን አባቶችም በዛ መንገድም ተነግሮ አያውቅም። ሶ ከሶሻል ስታተሳቸው አንጻር እንጂ ያደረጉት በመንፈሳዊ ፍሬምወርክ አይደለም እላለሁ። ዮኒ ቴንክ ዩ። እሺ እንትናስ እንዴት ነው የምትመልስልኝ? ጆናታን አንድ አይነት መልስ ነው ያለ ወይስ የሚጨመር ነገር አለ? እኔ አሁን አልተዋጠልኝም፣ እውነቱን ልንገርህ አልተዋጠልኝም። ምክንያቱም ስፔሲፊክ አድርጎ ያስቀመጠውን ነገር እኛ በፈለግነው ነገር የምንሰነጥቀው ነገር ሆኖ አላየሁትም። እዚህ ጋር የሚናገረው እግዚአብሔርን የሚያውቁ እንደሆነ ነው። አቤላ እንዳትገባ ዮኒ ጠየቀ፣ መልስ ተመለሰለት፣ አልጣመኝም ማለት። ስለዚህ ቀጥሎ የሚጠይቀውም ሰው የምፈልገው ገብቷል፣ አልተዋጠም፣ ችግር የለውም። የራስን ምልከታ ሰጥተሃል። ስለዚህ እኛም ስንጠይቅ መልሱን ተንተርሰን ከዛ በኋላ ኦብጀክሽን እንሰጣለን ማለት ነው። በቃ የፈለከውን ማለት ትችላለህ። አሁን ችግር የለም። ይጎ ሄደሽ ዮናታን አመተለዋለ በዚህ ልቅደም ይፋ ለእኔ ላቅርብ። አቤላ እኔ ልቅደም ይፋ። አይ ጆናታን በዚህ ላይ እሺ፣ አቤላ እሺ፣ ቅደም አቤላ እሺ፣ እሺ ቅደም። አይ አንድ አይነት ነው ወይ ጆናታን የሚለው? ዮናታን ነው መልሱን ይመልስና ከዛ መልሱን አልመለሰልኝም። ጆናታን
እሺ ተመሳሳይ ነው ወይስ ሌላ ምንጭ የተለየ? ተመሳሳይ ነው። ግን እዚህ ጋር እንድትረዳው የምፈልገው ነገር ምንድን ነው፣ ከዛ ላይ ተነስተን ለንጉሱ ስለተሰገደ ለሌላም ሰው ክብር ምንድነው ስግደት እናደርጋለን የሚለውን ነገር ከዛ ላይ ተነስተን ቴዎሎጂ መስራት አንችልም ነው። ቅድም ስኮላሮች ሲጠቀሱ ነበረ። እንደዛ ብለውም ራሱ እነሱም አልፈቱም። ለንጉሱና ለማነው ለእግዚአብሔር አምላክ ሰገዱ እያሉ ይናገራል። ግን ከምን አንጻር ነው? ብቻ ሳይሆን ሩትም ሰገደች። ሌላ ጥቅሶችን መስጠት ይችላል ተደጋጋሚ እንዳይሆን። ግን ፍሬምወርኩ አንደኛ በክርስትና እንትን ውስጥ መሆን አለበት ነው። ቅድም ሲያስቀምጠ ነበር፣ ኳሊፊኬሽን አስቀምጠን ነበረ። ክርስትና እንትን ውስጥ ገብተን በክርስትና ፍሬምወርክ ውስጥ ገብተን ከሆነ ምንም አይነት መጽሐፍ ቅዱስ ልናመጣ አንችልም፣ በየትኛውም ሳይድ ማለት ነው። ነገር ግን በታሪክ ደረጃ የተዘገቡ አሉ። ቅድም እኔም ራሱ እኮ ስናገር ነበር አይደል እንዴ? ማነው ለዳንኤል ንጉስ ናቡከደነጾር ሲሰግድለት ነበረ፣ ለአብርሃም ደግሞ ሚስቱ ሶራ ሲሰግድለት ነበረ መጽሐፍ ቅዱስ ይለናል። ያ ነገር ግን ምንድነው የሚያሳየን? ዋናው ነገር ለነሱ በቃ ስግደት ይገባቸዋል ብለው እየሰገዱላቸው ነው አይደለም። መጽሐፍ ቅዱስ አንድ የሚለን ነገር አለ። ምንድነው የሚለን? ስግደት ለእግዚአብሔር ለአምላክ ስገድ ይለናል። በቃ ባጭሩ ለእግዚአብሔር ለአምላክ ስገድ፣ ለሱ ነው ብቻ አምልክ ይላል። ይሄ ትእዛዝ ነው። ይሄ ፕሪስክሪፕቲቭ ነው። በቃ ምንም ኮማንድመንት ነው። እግዚአብሔር ራሱ ያዘዘው ነገር ነው። እነዚህኞቹ ሰገዱ፣ ሰው እኛም መስገድ አለብን የሚልን ኢምፕሊኬሽን ሊሰጠን አይችልም ነው። እና ከዚህ አንጻር መመልከት አለብን። አባቶችንም ቅድም ሲጠቅስ ነበር እናት ናቴስን ቃሌ ይህንን ስግደት እያነሱ ይናገሩና ስግደት የሚለውን ነገር ራሱ ለእግዚአብሔር አምላክ መሰጠት እንዳለበት ክብር የሚገባው እሱ ስለሆነ ብለው አስቀምጠዋል። ለዳዊትና ለንጉስ ሲባል ኢቨን እዛ ጋር በምን አይነት ኮንቴክስት ነው የሚለውን ነገር ራሱን የቻለ የተለያየ ኢንተርፕሪቴሽን ሊኖር ይችላል። ምንም ጥያቄ የለውም። ምክንያቱም ለንጉስና ለእግዚአብሔር ሰገዱ ለየት እሱን እኮ ለየት አድርገው ምን አረጉ መሰለህ? የኦርቶዶክሶች የኦርቶዶክስ ስፔሲፊክ አድርገው የአምልኮ ስግደት አለ፣ የአክብሮ ስግደት አለ ብለው ዘግተውታል። በቃ ዴርስ ቱ አሁን የተቸገርኩት እኮ ተሰግዷል። እዚህ ጋር እኛ ወደድንም ጠላንም መጽሐፍ ቅዱስን ቀደን ካላወጣ ነው የተሰገደ ነገር አለ። ምን አይነት ስግደት? ሰዎች ለሌላ ሰዎች የሰገዱት ስግደት አለ። ስለዚህ እሱን ዲፋይን ኦርቶዶክስ አድርገዋለች። ኦርቶዶክስ ሃይማኖት የእናንተ ግን ዲፋይን አላደረገውም። አይደለም ብላችሁ ነው ዘላችሁ የምታልፉት ነው እያልኩ ያለው። ሁለት አይነት እንደሆነ ግን ቆይ ዮኒ እዚህ ጋር አንድ ያልተረዳው ነገር ኦርቶዶክስ ቤተክርስቲያን እንትን አድርገዋለች ያልከው ስህተት ነው። መጀመሪያ አባቶች ያንን ጠቅሰው አንድም አባት አያመጡም። እዚሁ አሉ ኦርቶዶክስ ወንድሞቻችን አንድ አባት ጠቅሰው እሱን ያሳዩን፣ ችግር የለም። ለክብር ስግደት ለዳዊት ሰገዱ መስገድ አለባቸው ብለው እናያለን፣ ችግር የለውም። ግን እዛ ጋር ተነስተን ሲጀመርም ቴዎሎጂ ልደት ደቂቃ ስላለቀ ነው ያጮኩት። እሺ ደስ እንዳላችሁ። ግን እኔ እንዳልኩ ስፔሲፊክ አድርጎ መጽሐፍ ቅዱስ ላይ ያለውን ነገር እንዴት ነው በሚለው እነሱ ምን አድርገውታል? ዲፋይን አድርገውታል። ይሄኛው የአምልኮ ስግደት አለ፣ የአክብሮ ስግደት አለ። የአክብሮ ዩ ዲዘርቭ የሚባል ስግደት አለ ብለው ነው። የአምልኮ ጋር ምንም አይገናኝም። ይሄኛው ስግደት አንድ ሰው ለሌላው ሰገደ ማለት ለቅዱሳን ምን አረገ ማለት አይደለም፣ አመለከው ማለት አይደለም በሚለው ነው ዲፋይን ሲያደርጉ የሰማዋቸው። እናንተ ደግሞ እያላችሁኝ ያለው መጽሐፍ ቅዱስ ላይ የሚለውን there is no way ቢሰግዱም ምንም ኮንቴክስቱ አይገናኝም ጨርሶ ብላችሁ መጽሐፍ ቅዱስ ላይ ዲፋይን ልታደርጉ የማትችሉትን ነው በሌላ ልታደርጉኝ የምትችሉት። እዛ ጋ ያለው ነው አትመነው፣ ለእነሱ አይደለም ለፈለጉ ሊሆን ይችላል ብለህ ነው እየመለስክልኝ ያለው። ሊሆን ይችላል መልስ አይደለም፣ ነው ወይም አይደለም ብለህ መልስልኝ ነው። ይሄ ነው አንድ ሰውን ወደ እምነት የሚያስገባው እንጂ ሊሆን ይችላልማ የኢትዮጵያ ሜትሮሎጂ ሆነብኝ። ነው ወይም አይደለም ይችላል አይደለም። ይቅርታ ጆና ጥያቄ ተጠይቆ ዘንድ ደግሞ ሀሳቡን እየሰጠ ነው። ባታቋርጡት አቤሎ ሊሆን ይችላል ነው ያልከኝ። ገለልተኛ ሰው ስለሆነ በሰዓቱ ትጠይቃለህ። አቤሎ እየጠበቅን ነው። ልደት እኮ አይ ሀሳቡን ይጨርሳ። ዮናስ የቤቱ ባለቤት ነው፣ በውስጥ ነው መናገር ይችላል። እንዴት ነው አቤል? ከሱ ጋር እኮ ነው። ችግር የለም ይናገር።
ትንሽ ዮኒ አይ ቆይ አንዴ አቤት ደቂቃ ስላለቀ እንጠይቅ ነው እኛ ገባኝ። ይሄን ሁላ ቁጭ ብለን ስንሰማ ያልሰለቸ አብረን ሆነን እኔ የተወሰነ የጨነቀኝን ጥያቄ ስጠይቅ ለምን ቅሬታ ታሰማለህ? አክብሬ ነው እስካሁን ማወያየ ነበረው። ስለዚህ እኔ የምፈልገውን ማወቅ የምፈልገውን ለመጠየቅ ቢያስረዳኝ ደስታዬ ነው። ሸፋፍ ነው እንዲያልፍ አልፈልግም። ስለዚህ ዲፋይን ያርግልኝ። አሁንም የምለው ምንድን ነው መጽሐፍ ቅዱስ ላይ ብዙ ቦታዎች ላይ የተጻፉ ነገሮች አሉ። ለሰዎች ተሰግዷል። ወደድንም ጠላንም ካልቀደድነው ተሰግዷል። ይሄን እንዴት ነው ኢንተርፕሬት የምናደርገው ብሎ ከመፈላሰፍ እንደ ሰውኛ ካየን የሰው አክብሮ አለ። መጽሐፍ ቅዱስ የመረጣቸው ሰዎች አሉ። ወንጌልን የሚሰብኩ በእግዚአብሔር የሚኖሩ በእግዚአብሔር የታመኑ ሰዎች አሉ። ለእነሱ የተሰገደባቸው መጽሐፍ ቅዱስ ጥቅሶች አሉ። ያንን ኦርቶዶክስ የሚሉት የኦርቶዶክስ ወንድሞች ሲሉ የሰማሁት ይሄ የአክብሮ ስግደት እንጂ የአምልኮ አይደለም ብለው በቃ ለክርክር እንዳያመች አድርገው አፌን አዘግተው ነው። አይቀን ምንም ላድርግ አልችልም አላ እዛ ላይ ያንተ የምትለኝ ግን ሊሆን ይችላል። ምንም የኦርቶዶክስ አባት ያስተማራለም የነገራቸው በዚህ ወጥቶ ሳይሆን አባቱን አልፈልገውም መጽሐፍ ቅዱስ አንተ መመሪያ መጽሐፍ ቅዱስ። ስለዚህ ከመጽሐፍ ቅዱስ አንጻር እነዚያ የተሰገደላቸው ሰዎች ምን የአምልኮ ስግደት ነው ወይስ ደግሞ የአክብሮ ስግደት ነው የሚለውን ነው የኔ ጥያቄ። የምንድን ነው ምናልባት ጥያቄውን ፕሮሎንግ ስላረከው ዮኒ ሶሪ ጆና እንዴት ላድርግ? እሺ ጥያቄውን ፕሮሎንግ ስላረከው አሪፍ ነው። ኮንሰርንህ በጣም አሪፍ ኮንሰርን ነው። ሶ ፖይንቱ ግን ምንድነው ኦርቶዶክስ እንደዛ አስቀምጠዋለች። እንደዛ አይነት መጽሐፍት አሁን በኦርቶዶክስ ቤተክርስቲያን ሊኖሩ ይችላሉ። ቅድም ግን ራስህ እንደሰማው በክሮስ ኤግዛሚኔሽናችን ላይ እንደሰማው ይህንን ክፍል ለቅዱሳን ስግደት ይገባል ብሎ ያስተማረ የቤተክርስቲያን አባት እርሊ ቸርች ላይ አታገኙ። በመጀመሪያ 5 ክፍለ ዘመናት ውስጥ አታገኙ ኮምፕሊትሊ ማለት ነው። ስለዚህ አሁን እጃቸው ላይ የሚያሳዩ የትኛውም አይነት መጽሐፍ ከቀድሞ ትምህርት የተቀዳ አይደለም፣ በሰዎች አይምሮ መሰረት የተጻፈ ነው። የተጠየቃችሁትን አትመልሱ። አንዴ ቆይ ልደት ቆይ የተጠየቃችሁትን ደግሞ ቆይ አንዴ ልደት አንዴ የሚውት አድርግ እዛ ጋር ላለው ቀደም ሲናገሩ በፊትማ ኮንትሮቨርሻል የሆኑ ነገሮች አልነበሩም። ስለዚህ ይህን ነገር ዲፋይን ለማድረግ ብዙ አስፈላጊ አልነበረም። ሰው ኮመን ሴንስ ይጠቀማል። በመጣበት ጊዜ ማድረግ ጀምረዋል እያሉ ነው በደንብ ያ እሱን ራሱን ኮንትሮቨርሻል ነገሮች አልነበሩም እያሉ ነው ያሉት። ራሱ እዚህ ውይይት የመጡ ልጆች ናቸው እንጂ ኮንትሮቨርሻል ስላልነበረ ነው ኢሹ ያልተነሳው የሚል ስኮላርሊ ነገር ማቅረብ አይችሉም ነው ፖይንቴ። እነሱ ያሉንን ለምን እንመናቸው? ባጭሩ እንትኔ ላይ የነበረው ሙግታችን ላይ የነበረውም ነገር ክሮስ ኤግዛሚኔሽን ላይ እሱ ነው። አንተ ያልከኝን ለምን ልመን? ኦኬ አንተ ያልከኝን እንዳምንህ ከአንተ በፊት ይሄንን ብሎ የተናገረ ሰው ሊኖር ይገባል። አንድ ሁለተኛ ነገር ኮንትሮቨርሻል ስላልነበረ የሆነ ነገር አልተነሳም መጽሐፍ ቅዱሳዊ ትምህርት ነው ተብሎ ምንም ሳይብራራ ማለት ነው። ኮንትሮቨርሻል ስላልሆነ ያ ነገር አልተነሳም ነበር ማለት ትምህርቱን ያውቁታል ወይስ አያውቁትም ማለት ነው? ምን ማለት ነው? ኮንትሮቨርሻል ያልነበረው ትምህርቱ ስላልነበረ ነው ስለነበረ ነው ራሱ ያልነበረው ራሱ ትምህርቱ ራሱ ማለት ነው። ኮንትሮቨርሻል ራሱ ያልነበረበት ምክንያት ምንድን ነው? ስለዚህ ኮንትሮቨርሻል አልነበረም ስትለኝ ዮኒ ወይ ደግሞ ሌላ ሰው ይሄ ኮንትሮቨርሻል ስላልነበረ ያልተነሳው ሲለኝ ምን እላለሁ መሰል አስቀድሞ ከአንተ በፊት ይሄ ኮንትሮቨርሻል ስላልሆነ ያልተነሳው የሚል ስኮላርሊ ኮንሴንሰስ ከአንተ በፊት እንዲህ ያለ ባለስልጣን አሳየኝ ይላሉ ማለት ነው። የለም እንደዛ ያለ ባለስልጣን የለም። ይሄ እንዲቤል ለማምለጥ ብቻ ነው ይሄ ነገር እየተሰራ ያለው እንጂ ይሄ ኮንትሮቨርሻል ስላልነበረ ነው የሚል የለም። ትምህርቱን ያስተማረ የለም ነው ያለው። ያልነበረበት ቦታ ምንድነው ኮንትሮቨርሻል የሚኖረው? እኔ አንስማማ ጽንቀር ነው ምንም የምንፈጥረው ነው ልዩነት የምንፈጥረው በተስማማንበት ነገር ላይ ምንም አይነት ነገር ልንፈጥራቸው በተለያየንበት ነገር እንጂ በአንድ ላይ በምንሄድበት መንገድ ላይ ምንም አይነት ልዩነት ከሌለን ምንም አይነት ነገር ችግር የሚፈጠር የለም። ችግር የሚፈጠረው ስለዚህ ነው እኔ እናንተ የተለያየ ሀሳብ ባመጣንበት ጊዜ ማለት ነው። ኦፍ ኮርስ አንደርስታንድ አድርጌያለሁ። እሱን ቅድም አንደርስታንድ አድርጌ ነበረው፣ ግን ያንን ትምህርት አምጥተው ያንን ነገር ያድርጉት እያልኩ ነው የምጠይቀው። ትምህርቱ ሴት አለ ነው ጥያቄው ደግሞ ኮንትሮቨርሻል ነው አይደለም የሚባለው ክርክሩ ሲነሱ አይደል ይወድ አንዴ አይ ምናልባት ሶርሱ ያልኩ ምናምን እያልክ ስለሆነ አትግባ። ቆይ አንዴ አለ ካለ ደግሞ ትገባለህ። ያሳያል እሱ ያሳያል። እኔና እሱ ዲቤት አድርገን ስለሆነ ያሳያል። እኔ ልጨርስ ነው ፖይንቴ እሱ። እሺ
ጥያቄው የነበረው እኛም ቢስኮት እያደረግህ አታውራ፣ የላቸውም እያልክ አታውራ። የተጠየቀውን መልስ እኮ ካለ ታሳየኛለህ። የላቸውም እያልክ ግን አታውራ። የጠየቀ ስለ ኦርቶዶክስ ሳይሆን ስለ ፔንቴ ነው። ኦርቶዶክስ ለምን ለምን አለያችሁም እያለ ነው። ኧረ እባክህ ይሄ ነው አይደል ጥያቄ? ኦርቶዶክስ ክሊር አድርጓል፣ ፔንቴ ለምን ክሊር አላደረገም እያለ ነው። ስለዚህ እኩል መልስ ማለት ኦርቶዶክስ አትግባ እንዴ። እሺ እሺ ስልካልዬ አንድ ያልኩትን ልንገር። ኦርቶዶክሶች ክሊር አድርገውልኛል። እዚህ ጋር መጥተው የአምልኮ አለ የአክብሮ ስግደት አለ ብለው ከጠቅሱን አምጥተው ዲፋይን አድርገው ኤክስፕሌን አደረጉ። እናንተ ጋር ያለው ደግሞ የአምልኮ ስግደት እንጂ ሌላ ስግደት የሚባል ነገር የለም ብላችሁ ነው የነበረው እንትን ማለት ዲቤቱ የነበረው። ስለዚህ በሙሉ የአምልኮ እንጂ ሌላ ነገር የለም። ክርስቲያን ቅድም እሺ ሶሪ ስላቋረጥኩ ቅድም አንስቻለሁ። በእርግጥ የተወራው ኮንትሮቨርሲ የሚባለው ነገር እኮ ይሄ ነገር ስህተት ነው፣ ይሄ ነገር እውነት ነው የሚሉ ሁለት አካላት ሲኖሩ እኮ ነው። ይሄ ነገር እውነት ነው ብሎ እነሱ የጠቀሱትን ጥቅስ ወይም ደግሞ እነሱ ብቻ አይደሉም፣ ለዚህ ጉዳይ የአክብሮት ስግደት ተብሎ የተጠቀሰውን ጥቅስ እውነት ነው ብሎ ያስተማረ ራሱ የለም ነው። ኮንትሮቨርሲ ማለት እውነት ነውና ሐሰት ነው የሚሉ ሁለት ሰዎች የሚከራከሩት ልክ እኛና እዚህ ያሉት ኦርቶዶክስ ወገኖች እንደተከራከር ነው። ልክ እንደዛው ሲሆን አይደለ? ኮንትሮቨርሲ የሚባለው እሱ ነው። አንድ ሰው የሆነ ስታንድ ይዞ ሌላ ሰው ሌላ ስታንድ ይዞ ሲያስተምር ማለት ነው። ግን ደግሞ ስለ ትምህርት እኮ ላንተ እያሳየው ነው። ስለ ትምህርት ግን ይኸውልህ እኔ ያልገባኝ የእናንተ እንጂ የእነሱ ያሉት ገብቶ ልቀበለው አልቀበለው እሱ የእኔ ጉዳይ ነው። ገባ? ልቀበለው አልቀበለው ታስረዱኝ። ነገር ግን ግልጽ አድርገውልኛል እያልኩ ያንተን አሁን ግልጽ ያልሆነልኝ እዚህ ጋር ከተጠቀሱት ጥቅሶች ላይ እንትና አላስተማርም ሳይሆን መጽሐፍ ቅዱስ ላይ በሚለው አንተ እንዴት ነው ኢንተርፕሬት የምታደርግልኝ ነው የኔ ጥያቄ። ቅድም ኢንተርፕሬት አድርጌው ነበርኩ። ምናልባት በደንብ አልሰማኝ ከሆነ አንተ ሄድከው ጋር መሰለኝ ኢንተርፕሬት ስታደርገው የተወሰኑት አንድ ሁለቱን ከሌላ ጋር አገናኘው። ከዛ በኋላ ከዛ ወጣህና በዚህ ዓመተ ምህረት በዚህ ዘመን ላይ ብለህ ከአስተማሪዎች ጋር ነው የወሰድከው። ካልተሳሳተ ታዳምጥ ስለ እንጂ መጽሐፍ ቅዱስ ውስጥ አልጨረስከው። ይሄን ፊኒሽ ኢት ሂር አክቹሊ የመጽሐፉን ብቻ ከሆነማ ቅድም ነው የጨረስኩት እኮ። ምን አልኩ? ለንጉሥ ስገዱ የሚል ትእዛዝ በመንፈሳዊ ፍሬምወርክ መጽሐፍ ቅዱስ ውስጥ የለም ብዬ ነበር። ዮኒ የለም፣ ለንጉሥ ስገዱ የሚል ትእዛዝ መጽሐፍ ቅዱስ ውስጥ የለም። ለንጉሱ አይደል የተሰገደው? አንዴ ልጨርስና ከዛ በኋላ ትገባለህ። እሺ አንዴ እዚህ ጋር ነው። አይ እዚሁ ጋር ያለው ለንጉሱ ስገዱ የሚል የለም ካልከኝ እዚሁ ጋር ምን ይል መሰለ? ዳዊትም ጉባኤውን ሁሉ አምላካቸውን እግዚአብሔርን ባርኩ አላቸው። ጉባኤው ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ፣ ራሳቸውንም ማዘን ብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። ለእግዚአብሔርና ለንጉሱ ሰገዱ ይላል። እሱ ትእዛዝ ነው እንዴ? ምን ማለት ነው? አንተ አስረዳኝ። ምን ማለት ነው? ይቅርታ ኔትወርክ እንትን ብሎ ትእዛዝ ነው አሁን ያነበብከው። እንደው ስታነበው ራሱ ትእዛዝ ነው። ትእዛዝ ሳይሆን ሰገዱ ይላል። መስገዳ እኔ ደግሞ ያልኩ ቅድም እሱን ያመልኩ ናቸው። እንዲሁም ደግሞ ንጉስን ለንጉሳቸው የሰገዱ ናቸው። እግዚአብሔርን አምላክ ናቸው። ቅድም ያልኩ እሱን ነበረ። እንትን አላደረግከውም። አሁን እኔ ያልኩ ለንጉሱ ሰገዱ ተብሎ ሲነገር ለእግዚአብሔር ስገዱ የሚል ትእዛዝ ኦልሬዲ ዘዳግም ላይ አለ። ለንጉስ ስገዱ የሚል መንፈሳዊ ትእዛዝ ግን የለም። ስለዚህ እነሱ እንደ ሶሻል ሴታፓቸው ወይም ደግሞ እንደ ሶሻል እንትናቸው እንደ ሶሻል አወቃቀራቸውን የሰገዱት እንጂ በመንፈሳዊ ፍሬምወርክ አይደለም። ሰግደዋል አልሰገዱም አይደለም ጥያቄው። ሰግደዋል ኦፍ ኮርስ ቅድም ነው ያልኩት። እሱን ግን የሰገዱት በመንፈሳዊ ጎኑ አይደለም። ለእግዚአብሔር የሚሰገደው ለእግዚአብሔር ስገዱ የሚል ቀጥታ መንፈሳዊ የሆነ ትእዛዝ ስላለ፣ ለንጉስ የሚሰገደው ልክ እኔና አንተ ትልልቅ ሰዎች ስናይ በአክብሮት ዝቅ ብለን ሰላም እንደምንላቸው ወይም ደግሞ እጅ እንደምንነሳቸው ልክ እንደዛ ነው እንጂ መንፈሳዊ የሆነ ወይም ደግሞ ልክ ለእግዚአብሔር ስገዱ እንደሚል ልክ እንደዛ በመንፈሳዊ ጎኑ የሚሰገድ ስግደት አይደለም። ስለዚህ ትእዛዙ ራሱ ለንጉስ ስገዱ የሚል አስረዳኝ። የቱ ጋር ሲላየው ያየውን ቦታ ለሌሎቹ የሚሰገደው የሶሻል ስግደት ነው የሚለውን የባህል ስግደት ነው የሚለውን እስቲ ያሳየኝ። ከመጽሐፍ አሳየኝ። ማምራት
እሺ ለእግዚአብሔር ስገዱ የሚል ትእዛዝ አለ፣ ለንጉስ ስገዱ የሚል ግን መንፈሳዊ ትእዛዝ የለም። በዚህ ምክንያት ለንጉስ ሰገዱ ይላል አይደለ? ለንጉስ ሰገዱ ካለ በሶሻል ነው የሰገዱለት፣ በምንድን ነው የሰገዱለት የሚል ነው አልከኝ። እሺ አልኩ፣ ተቀበልኩ። የቱ ጋር ነው የሚለው ስል ማሳየት እኮ አለብን ማብራት እኮ የለም፣ ትእዛዙ ራሱ የለም እኮ ነው። ትእዛዙ ከሌለ መንፈሳዊ ነው የሚል ሰው ትእዛዙን ማምጣት አለበት። መንፈሳዊ ትእዛዝ ሁል ጊዜ መጽሐፍ ቅዱስ ላይ በፕሪስክሪፕቲቭ መልኩ ቅድም ጆና በፕሪስክሪፕቲቭ መልኩ ለሩት ሲሰገድስ ለታላላቆቻቸው በዛ ደረጃ ለታላላቆቻቸው ክብር ስለሚያሳዩ ነው። እሱም ትእዛዝ የለውም። ለሰዎች ስገዱ የሚል ትእዛዝ የለም። አከበሩና ሰገዱ እኮ ይለያያል። ማክበር ሌላ ጉዳይ ነው፣ መስገድ ሌላ ጉዳይ ነው። ዮኒ አክብሮት ስግደቱ የአክብሮትን አልተባለም እንዴ ቅድም? አዎ ግን ማክበር እኮ ስለዚህ አንድ አይነት ነው። ስግደት የለም አልከኝ። ኧረ አላልኩም እኔ እንደዛ አላልኩም። የአክብሮት ስግደት ብላማ ኦርቶዶክስ እየነገረቻችሁ ነው። የአክብሮት ስግደት አለ እያለች ነው። እሱንማ እነሱ እኮ አምነው የአክብሮት ስግደት አለ፣ የአምልኮ አይደለም። ለሌሎቹ የሚደረገው ለንጉሱ የሚደረገው ለሌሎቹም የተሰገደው የአክብሮት ስግደት እንጂ የአምልኮ ስግደት አይደለም ብለው ቃል በቃል ተናገሩ እነሱ። እሺ አሁንም እነሱ ስላልከኝ ስለዚህ የአምልኮ ስግደት ካልሆነ የአምልኮ ስግደት አይደለም እነሱ ስላልከኝ በዛ መንገድ አሁን እነሱ ስላልከኝ ልመልስና እነሱ በኦርቶዶክስ ትምህርት ውስጥ ለንጉስ ነው እንደሚሰግዱት። እንደዛ ካልክ እኮ ጭራሽ የመጽሐፍ ቅዱስ እኮ ነው ለንጉስ ነው የሚሰግዱት። ለቅዱሳን አሁን ለምሳሌ ሩት ንጉስ ናት እንዴ? እኮ ሩትን ቅዱስ ነች ብላ ነው እንደሰገደችላት ማሚ። ምን ብላ ነው የሰገደችላት? በጭራሽ ቅዱስ ናት ብላ እንደሰገደችላት የሚያሳይ አንድ መጽሐፍ ቅዱሳዊ ማስረጃ፣ ሂስቶሪካል ማስረጃ ማምጣት። ታላቋ ስለሆነች ነው አማቷ እኮ ነች። ታላቋ ስለሆነች ነው የሰገደችላት እንጂ በዛ ደረጃ አይደለም። ስለዚህ አሁን ለሰዎች አለ የቱ ጋር ነው ኑሐሚን የሰገደችው? እነሱ ደግሞ አንዴ ቆይ ተረጋጋ፣ ጥቅሱን ንገረው። ኧረ አንዴ ቆይ አንዴ ረጋ በል ቆይ እንዴ። አይ የጠየቀን የመለስክለት አይደለም። ኧረ እባክህ እሺ እኔና አንተ እናውራ ለጊዜውና እሱ አይርባ። ተመልሶልኛል። ቴንክ ዩ። እሺ አቤል ጠይቅ። ምናልባት ያነሳቸው ሀሳቦች ላይ የተወሰነ ሪፍሌክሽን መስጠት ይችላል። ጥያቄ ሰዓት ላይ መመለስ ሪፍሌክት ማለት እንችላለን። ሪፍሌክት የምታደርገው ምኑ ላይ ነው? ጥያቄ ተጠይቆ ምላሽ መስጠት ነው። እኛ ላይ ያነሳሁት ጥያቄው ላይ ራሳችሁ የመለሳችሁት ላይ ሳይሆን እኛ ላይ እኮ ይዋድዬ አሁን አይደለማ ጥያቄና እንትን እሺ እንደዛ ነው። ይሄ እኮ ኤክሴፕሽናል ነው። ዮኒ ጠየቀና እኛን እያነሳ እንዲህ ያላሉም እንዲህ ያላደረጉ ምናምን እያለ ስለነበረ በኋላ ነው ይዋድዬ በኋላ አሁን አሁን ነው በማይመለከተው ኦርቶዶክስ እያለ ሲናገር ስለነበረ ያልተጠየቀውን ሲያወራ ስለነበረ ወንድማችን ካሌ ሪፍሌክት ማድረግ አለበት። ለጠየቁት ጥያቄ እኔ ለጠየቁት ጥያቄ እነሱ እያለ ሲመልስ ነበር አይደለ? አቤል ያ ግን እኔ ልጠይቅና ከዛ በኋላ ይመልሳሉ። እዚሁ ላይ ምን አይነት መልስ መስጠት አለባቸው? ራሳቸውን ዲፌንድ ማድረግ አለባቸው አይደለ? ድጋሚ ይኸውልህ ዮኒ እንዴት መሰለ የሚሆነው አሁን ማለት ነው ዲፌንድ ሲያደርጉ ድጋሚ ደግሞ እኛ ኤቪደንስ ያወጣን ማውራት ሌላ ነገር ነው። እኔ የጠየቁት ስፔሲፊክ አድርጌ ምን አልኩት መሰለ? ኦርቶዶክሶች ግልጽ አድርገውልኛል። የአክብሮት ስግደት አለ፣ የአምልኮ ስግደት አለ ብለው ግልጽ አድርገው ተናግረዋል ብዬ የእነሱን ዘግቼ ነው ወደ እሱ የመጣሁት። እኔ ያልገባኝ ግልጽ ያልሆነልኝ ያንተ ነው ብዬ ጥያቄዎችን ሳቀርብ እሱ ደግሞ ከዛ ተወውና በተወሰነ አስረዳኝና ወደ ኦርቶዶክስ ሄደ። ከዛ በመሀል ኢንተራፕት ለማድረግ ፈለጉ። እናንተን አልጠየቅኳቸውም ማለት ነው። እኔ ጨርሻለሁ ስል አይ ለተጠየቅነው ነገር ስማችን ስለተጠራ እኛ ደግሞ ስለዛ መናገር አለብን ነው እያሉ ያሉት። ምኑ ጋር ነው? ይቅርታ መሀል ልግባና ጥያቄና መልስ ስለሆነ ለራሳቸው ሰዓት ሲደርስ የራሳቸው ሰዓት ላይ ሪፍሌክሽን መስጠት ይችላል። ጥያቄና መልስ ከሆነ ጥያቄና መልስ ስለሆነ በዛ ውስጥ ነው እንትን ማድረግ የምችለው። ወይ ደግሞ ተጠይቀው እኛ አይደለም እኮ የጠየቅነው እኮ አትደራረቡ። ቆይ ልጨርስ ሀሳቤን። አይ ቤቱ ለሁለታችን እኩል ነው። ሀሳቤን ልጨርስ አንዴ ልጨርስ። አይ ቃል ግን አንተ የእነሱን ስሜሽን ያደረግከው አንተ
ኦርቶዶክስ የእነሱን ስም ሜንሽን ያደረኩት እኔ ነኝ። ልክ ነው። በደንብ ሜንሽን አድርጌያለሁ። ይሄን አይደለም እያልኩ ያለሁት። ጥያቄና መልስ ላይ ግን ኦፍ ኮርስ ጥያቄና መልስ ላይ ግን ሰውየው ሲጠየቅ ሪፍሌክት አታርግ አይደለም ፖይንቱ። አንዴ ስማ እኮ። ስለዚህ አሁን እኛ መሀል ላይ አንዴ ስማ፣ እድሉን እሰጥሃለሁ። አንዴ እድሉን ስለምሰጥ ነው ታወራለህ። አሁን የሆነው ዮኒ ገለልተኛ ሰው ነው። ጋይስ አንደርስታንድ አድርጉ ፕሊዝ። እኛ በጸባይ ነው እዚህ ጋር እያወራን ያለ ነው። ትልልቅ ሰዎች ነን፣ እንደማመን። ዮኒ ከእናንተ ሳይድ ሆኖም አልጠየቀም፣ ከእኛም ሳይድ ሆኖ አልጠየቀም። ይኸው የእናንተ እኮ ኤፍሬም ባለ ጊዜ አለ፣ ወንድማችሁ አቤልም አለ፣ እየጠበቀ ነው። ከእኛም ጋዲሳና ዲያቆን መኩ አሉ። ኦኬ። ስለዚህ ዮኒ ግን የተሰማውን ረጅም ሰዓት ውይይቱ ላይ ስለነበረ ኦርቶዶክሶች ግልጽ አድርገውልኛል፣ ከነ ማስረጃው ነግረውኛል እና አሁን ደግሞ ከእናንተ ጋር ያልገባኝን ነገር ልጠይቅ ብሎ ሲጠይቅ ከየት እንደመጣ ባይታወቁም ኑሃሚን ለሩት ሰገደች የሚል ሀሳብ አነሳ። ጥቅስ ባጠቅስለትም በመሀል ደግሞ ኦርቶዶክስ ስትል ኦኬ የራስን ሳይድ ስላልመለስ እኛ ደግሞ እንደ አንድ ኦርቶዶክስ እኛን ስለጠቀስከን ያላልነውን ብለዋል ብለህ ሚስ ኢንተርፕሬት ስላደረግከን ፖላይትሊ ሆስቱን ምን ብለን ጠየቅ ነው ለትንሽ ደቂቃ እድሉ ይሰጠን እና እዛ ላይ ሪፍሌክት እናርግ። በመሀል ደግሞ አንተ የሚያነሳው ላይ እዛ ላይ የሆነች ነገር ከኛ አንጻር እንናገርን ያልነው ናቲንግ ኤልስ፣ ሌላ ክፉ ነገር አላወራንም። ኑሃሚን ለሩት ሰገደች አላልንምኝ። ከዛ አንጻር ዮሐዴ የሆነ ነገር በልበት አለ። ቴንክ ዩ። እሺ እኔ ላውራ እንዴ? ብዙ ቃሎችም ቃል ለምንድን ነው ይሄን አቅል በቃኛ ላይ ያነሳችሁ? እሱ ካወራ በኋላ እኔ እንደማወራ ተነጋግረን እኮ ነው ዝም ያልኩት። ሶ መጨረስ አለብኝ። ምንድን ነው የምታወራው? ሪፍሌክት ነው እኮ የሚያደርገው። እሺ እኛ ላይ ያነሳውን ብቻ ነው ወደ አንተ ነው እያደረክ ያለው። ያነሳው ላይ ሪፍሌክት ሊያደርግ እኮ ነው ከሁለት አንዳቸው ወይ ልደት እኮ እሱ ላይ እኔ ሀሳብ አለኝ። የኔን ሀሳብ አቋርጦ እኮ ነው ልደት የገባው። እንዴት ነው ሀሳቡን የሚያቋርጥ? ጨረስ ካልኩ እኮ እኔ ተመልሶልኛል አልኩ አይደለም። አንተ ምንድነው በሌሉበት ነው አሁን የማስበው። ምንድነው እኔ በጠየቁት ጥያቄ እነሱ ጋር ነው ሄድከው፣ አንተ እነሱ ጋር ነው ሄድከው። ስለዚህ እነሱ ባልከው ላይ ሪፍሌክት ሊያደርጉ ነው ከሁለት አንዳቸው። ሲምፕል አታ ሪፍሌክት አታርጉ ሳይሆን ፖይንቴ፣ ለዛ ነው እኔ እያወራው እያለ ነው እሱ የገባው ያልኩት። ሪፍሌክት አታርጉ ሳይሆን ፖይንቴ ልጨርስና ነው። እኔ አልገባኝም። የነሱ ካላስጨረሳችሁ የምትለው ቃሌ ካዲያ ከራሱ ጋር ነው እንደ ዲቤት ሊያደርግ የገባው። የነሱ ንጽጽር እኮ ነው እየሰራ ያለው አይደለም እንዴ? ሜንሽን ማድረግ ግድ ነው ኤፍሬም ነው የጠየቀኝ አይደለ? እመልስለታለሁ። ኤፍ ምን ኦርቶዶክሶች ክሊር አድርገውልኛል። እነሱ የአክብሮ ስግደትና የአምልኮ ስግደት እንዳለ ተናግረው እዚህ ጋር አሳይተዋል። እንዲሁም ስለ ንጉሱም የተሰገደውም ስለ ሩትም ስለ ሌሎችም አንስተው ተናግረው ጨርሰው ክሊር አድርገውታል። ያለውን ቦታ የአምልኮና የምንን የአክብሮት ስግደትን ለይተውልኛል። ያንተን ደግሞ ለይልኝ ብዬ ባልኩበት ሰዓት ኤክስፕሌን አድርጎ ወደ ኦርቶዶክስ ሄደን ያልኩ የራሱን አይደለም የነገረኝ። ኢንስቴድ ኦፍ ቴሊንግ ሚ ሂ ወንት አናዘር ዌይ። እሱ እኮ ነው አሁን አርጊመንት የፈጠረው። ምኑ ጋር ነው የኔ ስህተት? ወይም ደግሞ እንዴት ነው መደረግ የነበረበት? አንተ ተሳስተሃል አይደለም ፖይንታችን፣ ጭራሽ እሱ አይደለም። ነገር ግን ይሄ እንትን ስለሆነ የጥያቄና መልስ ታይም ስለሆነ እነሱም ሪፍሌክት አያደርጉ አይደለም። እነሱ ሪፍሌክስ ያደርጉ፣ እኛ ሪፍሌክስ ስናደርግ ይሄ ህጉ አይደለም። እኔ የትኛውንም አይዲያ ማንሳት እኮ የጀመርኩት ኦልሬዲ ዲቤት ላይ የሚደረግ ነገር እኮ ነው። ኦኬ የኔ ፖይንት የተሻለ ነው ከነሱ ብዬ እያቀረብኩ ነው ያለው። እነሱም ሪፍሌክት የሚያደርጉበት ሰዓት ይኖራቸዋል። አንተ እኮ ስለ ፔንቴ ስትጠየቅ ስለ ኦርቶዶክስ ስለ ፔንቴ ስትጠየቅ ለምን ስለ ኦርቶዶክስ ታወራለህ? ልደት እየገባ ነው አሁን። አይ እንትን ላይ በቃ ወደሚቀጥለው ሀሳብ በቃ ወደ ጥያቄዎቹ ይገባ። በጣም 7300 ሰው ተቀምጦ ባኬን ፎርዝ በጣም በዛና ወደ ጥያቄው ቢገባ አይሻልም? ጋይስ ይሻላል። በቃ እንደው ይሻለኝ ነበር። ልክ እኔ ስጠየቅ እንዳልኩት ልክ እኔ ስጠየቅ ሪፍሌክት እንዳደረጉት እነሱም የፈለጉትን በጥያቄያቸው ውስጥ እኮ ሪፍሌክት ማድረግ ይችላል ለብቻቸው ሳይጠየቁ። ግን አብራራልኝ መደብ አልተዋጠልኝም። ግን እሺውን ተመልሷል ብዬ ዘጋው። ምን ላድርግ? ኦፍ ኮርስ። ስለዚህ አንተ አይደለህም አንተ አታርግ ሳይሆን ፖይንቱ እኔ ስጠይቀኝ እንደሆነ መልስ የሰጠሁት ለምን እንደሆነ ፖይንት አልገባህም መሰለኝ። በቃ ሰዓታችን ለመጠቀም ወደ ማውራት ስገባ እየገቡ ነው እና ሚውት ያርጉ። ወደ ጥያቄ ግባ። በቃ ሀሳቡን ተው ቃሌ። እንዴ እኛ ሀሳብ እያለን ዝም ብለና በቃ ሀሳቡን ተውና ኤቢያውን ጠይቅ። አቤል አይደለ? ጠያቂዎች አቤልና ኤፍሬም አይደሉ? ሁለት ሰዎች
አቤል ጠይቅ፣ ከዛ ጋዲሳ ደግሞ አለ። ጠይቅ ጋዲሳና መኳሉ ጠይቅ አቤል። እሺ ቴንክ ዩ። ልደትን ልጠይቅ ኦር የዋድ የፈለኩትን ልጠይቅ? ደስ ያለህን መጠየቅ ይችላል። እኛ አንድ ቤተክርስቲያን ውስጥ ያለን አማኝ ጥያቄን አድሬስ አደርግ። የፈለገ ሰው ይመልሳል። አንዳችን መልስላለን። ጥያቄ ናት። ኦኬ ልደት ሰከንድ ናይሲያን ሀሳቡን እቀበላለሁ ሲል ነበር ዮሐድ። እሱን ትቀበላለህ አይደለ? ምናልባት ሚስኮት እንዳላረግ ጠይቅና ከዛም በኋላ በጥያቄ ውስጥ እንመልስላለን። እኛም ቀደም ዮሐድ መልሶታል። በጉባኤ ደረጃ ልክ ሶስቱን ጉባኤያት በምንቀበለው በዛ ደረጃ አንቀበለውም፣ ሀሳቦቹ ግን በተብራሩበት መንገድ እንቀበለዋለን ብለዋል። እኔም በዛው ልክ ነው። በጉባኤ ደረጃ የምንቀበለው አይደለም፣ ሶስት ዓለም አቀፍ ጉባኤ ብቻ የምንቀበለው ብለናል። እሺ ሀሳቦቹ ሲብራራ እነዚህን ቃላት ተጠቅመዋል። ሃይፐርዶሊያ፣ ፕሮቶዶሊያ እና ዶሊያ። እነዚህ የሶስቱ ዲፍረንስ ምንድን ነው? ስለዚህ ስለ ሶስቱ ልዩነት ሳይሆን ስናወራ የነበረው ስግደቱ ለአምልኮ ነው ወይንስ አይደለም ነው። እዛ ላይ ፎከስ አድርገህ መጠየቅ ትችላለህ። ደቂቃን ተጠቀም አቤል። እሰማለሁ። ድምጽ ይሰማል። አሁን መጣ። እሱ ላይ ፎከስ አድርጋችሁ ብትጠይቁ አይደል? ጥያቄው በተዋያዩ ላይ ፎከስ አቤል ሰዓትን ተጠቀምበት ፕሊዝ። ኖ እየተደወለበት ነው። ኖ ኦኬ ዮኒ ፕሊዝ። ጥያቄ ውይይት ባለ ርዕስ አለ። በርዕሱ ነው የምንጠየቀው። ኤፍሬምም መቼም ይታዘባል ብዬ አስባለሁ። የተወያዩ ስለዛ ነው። ጆን ሰዓቱ የእኛ ሰዓት ነው። ጆናታን የእኛ ሰዓት ነው። እኛን ተጠያቂ አይጠይቅ። እኛም እኮ የምናወራው ነገር አለ። ርዕሱ ላይ ፎከስ አድርጋችሁ ጠይቁን። አንጠየቅም አላለም። በርዕሱ ጠይቁን ያልነው እሱ እንዳይመሳ። እስከዛ ታፕታፕ ኮፒ ሊንክ ሁላችሁም የምትወዷቸውን ሰዎች ፎሎ አድርጉ። በዚህ አጋጣሚ ፎሎ አድርጉት። ክርስቲያኖች ዲያቆን መኩም ፎሎ አድርጉት። ጋዲን ፎሎ አድርጉት። አጋጣሚ ግን የዋዴን እኔ እግዚአብሔር በሚያውቀው አላውቀውም ነበረ። ከነማን ጋር ነው? ከነ ኤርሚያስ ጋር በነበሩበት ጊዜ እኔማ ልጁን አላውቀው፣ ይኸው ፈጣሪ በሚያውቀው እና እዛ ተገብቶ የሆነ አስተያየት ምናምን ሲሰጥ ኤርሚያስ ጓ ይላል። ኤርሚያስ ጓ ካለ በኋላ ቢኒ የሚባል ፎቶን አውቀዋለሁ ምናምን ተባለ። በቃ እኔ ምናምን ተባብለን ጓ ብለን ላልኩት ነገር በጣም ይቅርታ። አስፈላጊም አልነበረም። የክርስቲያንም መንገድ አይደለም፣ ትክክለኛም አይደለም። ምክንያቱም ክርስትና ለሚሰድብ አይደለም፣ ለሚሰድብ ለሚመታ፣ ለጠላትን ውደድ የሚል ክርስትና እያለ አንተን ለማሳጣት እኔም በሄድኩበት ሳላውቀው በነበረው ነገር ላይ ከልብ ይቅርታ ብራታ። በፍጹም በፍጹም እኔም ፒክቸሩንም ምንም አልደረሰም እኔ ጋር እስከማውቀው አላደርገውምም። የኔ ማንነትም አይደለም በዛ ደረጃ የሚሄድና የውሃድ በጣም ይቅርታ። ከተወያዮቹ አንዱ ወጥተዋል። ቱቢያነስት ወጥቷል አንደኛው። ስለዚህ ኔክስት መኩ ወይም ጆናታን ቢመለስ ጥሩ ነው። ጆናታን ተወያይ ነው እንዴ? ጆናታን ወጥቷል እና መመለስ አቤል ይገባል እንዴ? ይገባል። ግን ኤፍዬ ጆናታን ግን መመለስ አለበት፣ ግዴታ ነው። ይመጣል፣ ችግር የለውም። ጆናታን ይመጣል። አንዴ ኤፍም ልደትም አንዴ። እኔ እኮ ቁም ነገር ነው ያወራሁት እዚህ ጋር። የውሃድ ፕሊስ የምትለውን መስማት ፈልጋለሁ በአንተ። አረ ዮኒ ምንም ችግር የለውም። እኔ ሲጀመር እንዲህ እንትን የሚይዝ ሰው አይደለሁም። አክቹዋሊ በዛ ሰዓት እንደዛ ምናምን ብሎ ሲናገር ኦፍኮርስ እሱ ለምን እንዳለ በደንብ ምናምን ስለማቅ አንተም በዛ ሰዓት ኢሞሽናል ምናምን ሆነ ልትለው ትችላለህ። እና የሱ አክቹዋሊ አንተን እንደው አልያዝኩም ነበር እውነት ለመናገር ሞር የሱ ነበር እንትን ያለኝ ማለት የውይይት ጥሪ ያቀረብኩት ያንን መቀበል ትተው ከዛ ፎቶውን እንደ ያለኝ ለቀዋለሁ ምናምን ሲል ሞር እንደው
ትንሽ ያበሳጨ የእሱ ነበር እንጂ አንተ አልተቀየምኩም። እና ይቅርታን በራሴ ነው ገብተዋል። ስለሌላው አይመለከተኝም። እግዚአብሔር ያክብርልኝ። ግን በዛ ደረጃ ማለት አልነበረብኝም። ለምንም እንዳልኩኝ አላውቀውም፣ እግዚአብሔር በሚያውቀው። ምክንያቱም ጸቡ የእናንተ ነበረ በተወሰነ ያው ጥሪ ምናምን ስለነበረ በዛ ይመስለኛል። እና በቃ የተደረገው ነገር ጭካኔም ያለበት ስለሆነ ከልብ እኔም ከዛ በኋላ አልገባሁበትም። እግዚአብሔር በሚያውቀው በጣም ሶሪ። ችግር የለውም። እግዚአብሔር ያክብርልኝ። አስበህ ስለጠየቀኝ ፎሎ አደርጋለሁ። ፎሎ እንደራረግ እዚህ ያለ ነው። የዛሬ 2 ዓመት አካባቢ ነገር ነው። ክርስትና ፍቅርን እንጂ በዚህ ደረጃ መሄድ አለብን ብዬ አላስብምና ሁሌም በሆነ አጋጣሚ ባገኘውል ነበረ በዛም ሆኜ የማወራ እና ትንሽ ይደብራል። ወደዛ ደረጃ ክርስትናን መውሰድ ጭካኔና ጥላቻ እንደሆነ የሚያሳይ ስለሆነ ከዛ ነገር ሁላችንም ንስሐ ብንገባ፣ በተለይ የሰው ሕይወትን እንቀይራለን ብለን የሰው ሕይወት ለማጥፋት ወደ ክርስትና እናመጣለን ብለን በዚህ ደግሞ የሰውን ልጅ ለማጥፋት የምንሰራ ከሆነ የክርስትና አይደለም እና ከዛ ትምህርት ወስጃለሁ፣ ትልቅ ትምህርት እና ዮሐድ ክበርልኝ። በዚህ አጋጣሚ ታንኪው። ገስት ላይ ነው ያለውና አስገቡት። አስገባ ዮኒ እስከምታስገባ ግን በነገራችን ላይ ዮሐድ የዛሬ 2 ዓመት ምናምን አካባቢ ራሱ አስታውሰ ከሆነ ቅድም ዘዶ ሲያሳይ አልነበረም ቪዲዮ ራሱ ዮሐድ ነበረ ያንተ ቤት እንትን እያደረገ ነበረ እዚሁ በዚሁ ርዕስ ላይ ማለት ነው። አይገርምም? ረስቼዋለሁ። እግዚአብሔር ነበረ ያንተ ቤት እንትን እያደረገ ራሱ ነበር እዚሁ ራስ ነበር በዚሁ ርዕስ ራሱ ዮሐድ ነበር። አርጅቻለሁ ማለት ነው ብሮ። አይ ፕሮፋይሊ በእርግጥ አቡነ ሽኖዳ ናቸው። በዛ ሰዓትም ግን ተቀይሮ ነው ማለት ነው ፕሮፋይል። ፕሮፋይሌ ስለተቀየረ ለዛ ላይ አልመጣልኝም ወይ አርጅቻለሁ ከሁለት አንዱ። በፍቅር ቀጥሉ፣ ያለቀ ነገር ስለሆነ ዮኒ ይቅርታና ቅድም አቤል ያቀረበው ጥያቄ ነበረ። ሰዓታችንን ለመጠቀም ያክል ጥያቄውን አድሬስ ይቻላል። ሲጠይቅ ጥያቄው ርዕሱ አይደለም ተብሏል። አልጠየቅም። ርዕሱ አይደለም ስለተባለ ጥያቄው ከሽዋል። ስለዚህ እንደ አዲስ ነው የሚጠየቅ። በቃ እሱ ስለሌለ እንደዛ እንችላለን። በቃ ኤፋ የታዘብከውን ጠይቅ። እሺ ማን ነው የሚመልሰው? አንድ ሰው መጀመሪያ፣ ከሁለት አንዳች የሚባል የለም። መጀመሪያ ምረጡ አንድ ሰው። ለምን መርሱ ነው አፈልከው? አይ አይደለም፣ ከዮሐድና ከልደተ ቃል አንድ ሰው ምረጡ። እኛ በአንድ ቤተክርስቲያን ውስጥ ያለን ሰዎች ስለሆንን ተወያዮች ነን። ከሁለት አንዳችን መልስላለን። አንተ ጥያቄን በፈለግከው መንገድ አቅርብልኛ። አንድ ቤተክርስቲያን ውስጥ አንድ ሳክራመንት የምንቀበል አማኞች ነን እኮ። አንድ ሰው ይመረጣል። የገባነው ውይይት የፈለግነው ሰዎች እንመልሳለን። እሺ እኔ ብዙ ጥያቄ ነበር የነበረኝ። አንደኛውን እሺ ላስቀድም። ከሁለት አንዳችሁ እንግዲህ ጭቅጭቅ እንዳይሆን ዝም ብዬ ጥያቄ ልጠይቅ። ልብ ብለህ ስማኝ ዮኒ፣ የምጠይቀው ማለት ነው። የምጠይቀው ጥያቄ ቃልዬ ሚት አድርገው። ሶሪ፣ ችግር የለውም። እስካሁን ሲወራ የነበረው እንግዲህ ታውቃለህ፣ ስግደት ሁሉ አምልኮ ነው ወይ አይደለም፣ በዛ ጉዳይ ላይ ነው። የሰገዱ ሰዎች አሉ በመጽሐፍ ቅዱስ፣ ሪጀክት ደግሞ ያደረጉ ሰዎች አሉ። እሱ ላይ ነው ዲስከስ የተደረገው እና ጥያቄን ልብ በል እና ስሙ የምትመልሱ እና 7000 ሰው እዚህ ያላችሁም ስሙ። በመጽሐፍ ቅዱስ ውስጥ ከዘፍጥረት ጀምሮ እስከ ራዕይ የመጨረሻዋ ቃል ድረስ ኦኬ፣ ከዘፍጥረት እስከ ራዕይ መጨረሻዋ ድረስ ነው ያልኩት፣ በሙሉ መጽሐፍ ቅዱስ ውስጥ ልብ በሉ። ጥያቄን በደንብ ስማኝ። የጸጋ ስግደት ይሁን የክብር ስግደት ይሁን እናንተ እንደምትሉት የአምልኮ ስግደት ይሁን ላልተገለጠለት ሰው ወይም ላልተገለጠለት መልአክ፣ ያ ማለት ነው ፊት ለፊት ላልተገለጠለት ሰው፣ ለሌለ ሰው፣ ለምሳሌ ፊት ለፊቱ ለሌለ ሰው ወይም ደግሞ ላልተገለጠለት መልአክ የሰገደ አንድ ሰው በመጽሐፍ ቅዱስ ውስጥ ከዘፍጥረት እስከ ራዕይ ድረስ አይጀስት ሴድ አንድ ሰው አለ? ርዕሱ ተቀይሯል መሰለኝ። ኦኬ ቆይ ቶ ችግር የለውም። አሁን
ኤፍሬም ለማን ይሰገዳል? ስግደት ለማን ይገባል? ሲገለጡ ሳይገለጡ ሳይሆን ስግደት ራሱ ስግደት ሁሉ አምልኮ ነው ወይስ አይደለም ነው። ስለዚህ አንተ ተገልጦ ተሰግዷል ብለህ እያመንክ ነው። ሰው ስግደት ሁሉ አምልኮ አይደለም የሚለው ታምናለህ ማለት ነው። እሱ ነው ውይይታችን። ስለዚህ ኮንፌሳችን ስለዚህ ልናገር ነው የሚሆን እንደተናገር ያውላችሁ መልስ ነው ጥያቄ ነው መጠየቅ ልናገር ልናገር ዮኒ ከተመለሰ በኋላ ቀደም እንዴት ነው ለእናንተ ጊዜ እንዴ ከመለስ በኋላ አስተያየት መልስ ላይ አስተያየት ልስጥ አታርገውና ቆይ ስማኝ ቅድም ዮኒ በሰጠው ላይ ሪፍሌክሽን እንስጥ ተብሎ እምቢ ብላችሁ አሁን አንተ ጠያቂ ሆነ ሪፍሌክሽን አትሰጥም። ስለዚህ ጥያቄውን አቅርብ። ዮኒ ማኛ አንተ ከመለሳችሁ በኋላ ሐሳብ አልሰጠም እንዴ? ዮኒ ነው እሱ ኢኮኖሚስት እኔም ሐሳብ ልስጣ እንዴ? ገለልተኛ ነው ዮኒ ከማድ ገለልተኛ ካል ነው። አረ ዮኒ ከእናንተም ሳይድ አይደለም። ስለዚህ የለም መጽሐፍ ቅዱስ ውስጥ የለም፣ በፍጹም የለም። ኦኬ እሺ ምንድነው ምን መሰለህ ከርዕሱ ጋር አብሮ የሚሄድ ነበረ የአክብሮ ስግደት በቃ መጽሐፍ ቅዱስ ውስጥ የለም። ላልተገለጠለት የሰገደ አንድም ሰው የለም። አንድም እሱ አይደለም ርዕሱ ከሆነ ርዕሱማ በቃ አለቀ እኮ ያልሰገደ የለም። ስለዚህ ማንም እንዳይሰግድ አለቀ እኮ በቃ ውይይት። ከዛ እስከ ራእይ አንድ ሰው ነው ያልኩት። አንድ ሰው ካለ አንድ ሰው ለተገለጠ ነው ላልተገለጠ ነው አምልኮ አይደለም ነበረ። ኤፍሬም ሌላ ጥያቄ። እንደዛማ ከሆነ መናፍስት ጠሪነት ነው። አንተን ልጠይቅህ እንደሱ ግድ ብለህ ለምን ዮኒ እኔ ሀሳብ ሳልሰጥ አንተ ትጠይቀኛለህ? እኔ ሀሳብ ልስጥ በመልሱ ላይ አልሰጠውም። አንድ ደቂቃ ፍቀድልኝ። አንድ ደቂቃ አንተ እንዳልከው ዲያቆን አትረብሽ። ዲያቆን አትረብሽ እኮ አንድ ደቂቃ ልስጥ። አንድ ደቂቃ ጥያቄ እንደሰማኸው በመጽሐፍ ቅዱስ ውስጥ አንድም ቦታ በብሉይ ኪዳን ይሁን በአዲስ ኪዳን ፊት ለፊቱ ለሌለ ሰው ወይም ደግሞ ላልተገለጠለት መልአክ ኦኬ አንድ ሰው የሰገደ በመጽሐፍ ቅዱስ ውስጥ የለም። ዛሬ እነሱ የሚሰግዱት ላላዩአቸው ላልተገለጡላቸው ለማያውቋቸው ሰዎች ነው የሚሰግዱት ማለት ነው። ይሄ ደግሞ መናፍስት ጠሪነት ይባላል። መናፍስት ጠሪነት ነው ይሄ። ለተገለጡትስ ለማ ተገለጠ? አሁን ለምሳሌ ለነ ዳዊት ተሰግዷል አይደለ? ምን ሊባል ዳዊት ፊት ለፊት ዳዊት የምትለው አሁን ፊት ለፊታቸው ነበሩ አልነበሩም? ፊት ለፊቱ ነበረ። ገባኝ። ስለዚህ ተሰግዶለታል። አልተሰገደለትም። ለማን የተሰገደው? ለንጉሱና ለእግዚአብሔር ሰገዱ ነው የሚለው አይደለ? ኦኬ ሆልድ ኦን ሰከንድ። አንድ ጥያቄ ልጠይቅህ። ቅድምም ስትል ነበረ ዮኒ አንተን ነው የምጠይቅህ። አሁን በመጽሐፍ ቅዱስ ውስጥ እነዚህ ህዝቦች ለምሳሌ ጣዖት አምልከዋል። ጣዖት አምልከው ያውቃሉ። ስለዚህ ጣዖት ማምለክ ትክክል ነው አይደለም? ስለዚህ መጽሐፍ ቅዱስ ውስጥ አንድ ሰው አድርጓል ተብሎ አይደረግም። ዝሙት የሰራ ለመጽሐፍ ቅዱስ ውስጥ ጻድቅ ነው። አሁን ለምሳሌ ዳዊት ዝሙት ሰራ፣ ሰው አስገደለ። ስለዚህ ዳዊት ሰው አስገድሏል፣ የሰው ሚስት ቀምተዋል ብለህ ሚስት ልቀማ ነው እንዴ? የተደረገ ሁሉ አይደረግም። መጽሐፍ ቅዱስ ውስጥ አድርጎ የተባለ ነው የሚደረገው። ስለዚህ ህዝቡ ጣዖት እያመለኩ ነበር ነው። እሱ የኔ ጥያቄና መልስ ላይ ነው የምጠይቀኝ። እኔ ስጠየቅ ነው የምጠይቀኝ። አሁን እኮ ጠያቂነትህን ትተህ ሌላ ነገር በቃ በዚህ 3 ሰዓት ተወያዩ። በዚህ በቃ ጨርሻለሁ። ጣዖት እያመለከ ነው። አንዴ በእናትህ ይህን ኢሹ እንትን ልበል። ኤፊ እንደው ምን አይነት ኮንክሉዥን? አንደኛ ዮኒ የተነሳውን ጥቅስ አይተህ ከሆነ ጉባኤው ነው የሚለው ለንጉሱና ለእግዚአብሔር ሰገዱ የሚለው ጉባኤው ነው። መጽሐፍ ቅዱስ ላይ ሰዎች ጣዖትን አምልከዋል። ኦፍ ኮርስ አምልከዋል። ከዛስ የእግዚአብሔር ቁጣ ሲመጣ ተመልክተናል። እግዚአብሔር ጣዖትን አታምልኩ ብሎ ሲከለክል አይተናል። እንዴ እዚህ ጋር እኮ ጉባኤው ነው ኮንግሪጌሽኑ ነው ሰገደ እየተባለ ያለው። እግዚአብሔር እዚህ ጋር ተሳስታችኋል ብሏቸዋል አላላቸው እንዴ? አረ ይፊተው እኔ በጣም እኮ ቤዚክ ነው። በጣም ቤዚክ መጽሐፍ ቅዱስ ቀጥ በቃሽ ወደሚቀጥለው። ኦኬ ስለዚህ ያንተን አርጊመንት ወደ ሌላኛው ጥያቄ ያንተን አርጊመንት እሺ ቆይ ያንተን አርጊመንት እግዚአብሔር አልተቆጣም ስትል ኃጢአት ሰርቶ እግዚአብሔር ያልተቆጣው ጻድቅ ባሳይ ይሄን አርጊመንት ተዋለ። ቆይ የኛ ተራ ነው አሁን እንጠይቅኛ እንዴ? እሺ ካደ መሀል ላይ ለምን ታወራላችሁ? ካደ እኛ እንጠይቃ በቃ አሁን ደግሞ እኛ እንጠይቅ። ሪፍሌክሽን ስለሰጠ ጋቢሳም ሪፍሌክሽን ሰጠ። ኤኒዌይስ እንደ ሶሳይቲው ቃሌ ሰግደዋል ብለዋል። ጣዖት አላለም ነበር። እሱንም እንዳረሰው ኤኒዌይስ ጋር ይቀጥል። ይሄን ተቀብሎታል። አንተ ሪጀክት ያደረከው እሺ ቀጥል። ጋር ዜና ክብርልኝ። ጆ አለ ጆናታን
ድምጽ ትንሽ አይሰማም ጆዬ፣ ይቅርታ። ትንሽ ከፍ ብታረገው። እሺ አሁን ይሻላል። በሉትራን ትራዲሽን ውስጥ በመስቀል ፊት ለፊትና በመሰዊያ ፊት ለፊት ባውዳውን ይደረጋል አይደረግም? እሺ በሉትራን ትራዲሽን ውስጥ ይሄ ሲጀመር እንትን አይደለም፣ እንደ አዲያፎራ የሚባል ነገር አለ። አዲያፎራ ማለት ይደረጋል አይደረግም ነው ጆዬ ጥያቄ። መጀመሪያ እኮ ልመልስልህ፣ ጥያቄ ብቻ ጠይቀህ ነው ቁጭ የምትለው ወይስ ባክ ኤንድ ፎርዝ አለው? አይ ይደረጋል አይደረግም የሚለውን በለኝና ይደረጋል የሚደረገው ከምን አንፃር ነው የሚለው ማብራሪያ ሰጣለ። መጀመሪያ ይደረጋል በመስቀልና በመሰዊያ ፊት ለፊት ባውዳውን ዝቅ ይባላል አይባልም የሚለውን የሶር ነው በለኝና ከዛ ወደ ማብራሪያው ትገባለህ ጆዬ። ዝቅ ይባላል ግን ለመስቀሉና ለመሰዊያ አይደለም ባጭሩ። ኦኬ በመስቀሉና በመሰዊያው በፊት መስቀሉ ፊት ለፊት ዝቅ አይሉም ሉትራኖች? በመስቀሉና በአልታሩ ፊት ለፊት ዝቅ ብለው ባውዳውን ያድርገው ክብር ይሰጣሉ። ያ የሚደረገው ሊተርጂካል ፕራክቲስ ነው ወይም ደግሞ በሊተርጂካል ሴርሞኒ ውስጥ ነው። ሊተርጂካል ላይ ደግሞ የኛ ሜይ ቢ ካወቃችሁት ክራይስት ሪል ፕሬዘንት እዛ እንትኑ ላይ በብሬድ ኤንድ ቫይን ውስጥ ስለሚገኝ ብለን ስለምናምን ለክርስቶስ ለዛ ለተገኘው ለክርስቶስ ስጋና ደም ነው ስግደት እያደረግን ያለው። ስለዚህ ኦርቶዶክሳውያን ታቦቱ መሰዊያ ፊት ለፊት ቢሰግዱ ኦርቶዶክሳውያን ጋርም ችግር የለውም ማለት ነው በእናንተ ትምህርት አይደል? ታቦት ስትል አሁን ይሄ ርዕስ መሰዊያ አይ አይደለም ጀስት ኦቨርኦል ነው። እኛው ለምሳሌ መሰዊያ ፊት ባውዳውን እናደርጋለን። ስለዚህ ሉተራኖችም እንደሚያደርጉት ኦርቶዶክሳውያን ቢያደርጉት ችግር የለውም ማለት ነው አይደል? አይ እኛ ለክርስቶስ ነው ለራሱ ለክርስቶስ ኢየሱስ ብለን ነው እሱ መሰዊያ ፊት አይደል? መሰዊያው ፊት ለክርስቶስ ኢየሱስ ያ የተገለጠ አካል አለ ስለምናምን የተገለጠ አካል አለ ግን እናለ ገለጸ። ቴንክ ዩ በቃ ሁለተኛ ዙር ሌላ ጥያቄ ጠይቃለሁ በኋላ ፕሩቭ ማድረግ ይፈልጋል። ይዋዲ ሪፍሌክሽን መስጠት ትችላለህ። የቀድሙን አሁን ጥያቄ ደግሞ ቀጥላለሁ። ሪፍሌክሽን ትላለህ እንዴ? ትቀላለህ እንዴ? ተጠየቅ። አንድ ጥያቄ እኮ ነበር ኤፍሬም ግን ኧረ ሩድ አትሁን ፕሊዝ። ዲኮለቲ የፖለቲካ ይመቸኛል። ሩድ ትሆንና ሩድ አትሁን ትላለህ። ጣልቃ ትገባና ጣልቃ ትገባ ኤፍሬም ትላለህ። ጥያቄ እኔ ተራ ነው ለትዬ ትጠይቃለህ። ግን ምን መሰለህ የተባባልነው ቅድም አይ ትጠይቃለህ። እኔ ሪጀክት አላደረገም ጥያቄን። አንዳንድ ጥያቄ ተጠያይቀናል እና ቅድም ከጥያቄው በኋላ የዋድ ሪፍሌክት ያደርጋል ብላችሁ ነበረ ከተነሳው እሱ አንድ ዙር ስለተጠየቅን እኛም ስለጠየቅን የቀደሙ ቃሌ ያነሳው ነገር ላይ ዮሐዴ ሪፍሌክት ያርግ 2 ደቂቃ ይሰጠው ይሆን ምን ችግር አለ? ያውራ 2-3 ደቂቃ ኖርማል ነው። ቀጥለው አጠልቀውና ጎይ አላበዛም። እውነት ለመናገር እንዴ ጋዲሳ ነው የሚያወራው ዮሐድ ነው የሚያወራው? አይ እኔ ነኝ። ለምን ጋዲሳ ነው ጋዲሳ ነው ጥያቄ ሪፍሌክሽን ተሰጠ ጋዲሳ ነው መስጠት ያለበት። አጠልቀውና አያስፈቅደን ነው ባለው ላይ አንዴ ኖ ቆይ አንድ ጊዜ ጊዮኒ ያካሄድ ኧረ ደዛ የሚባል ነገር የለም። ኧረ አካሄድ የዋድ ያካሄድ ኖ እንደዛ እሺ ጋዲሳ ነው የጠየቀው። ጋዲሳ ሪፍሌክሽን ከተፈለገ ጋዲሳ ይስጥ እንጂ ቃሌ በተደጋጋሚ አንዴ ኧረ የዋድ እንዲያሉ ምናምን እባክህ አንዴ ሚውት አንተ ስታወራ እየረበሻችሁ በጉልበታችሁ አምላክ እንዴ ደቂቃ ተሰጥቶ ነበር እኮ ለአንተ ሪፍሌክሽን ይሰጣል። ስለስግደት በጌታ ተው እስቲ አንድ ደቂቃ ከዛ ትጠይቃለህ። ቀጥታ ይፌ አንድ ደቂቃ ብቻ እሺ። እኔ አንተን ነው ብሌም የማደርገው ሪፍሌክሽን እንድሰጥ ከማትፈቅድ ከሆነ ቅድም እኮ ያላችሁት ነው። ምን ሆናችሁ ነው? ቆይ ኦኬ ቀጥላለሁ ነው ቅድም ያላችሁት ምንም ችግር የለም። ትሰጣለህ ብላችሁ ስለነበረ ጥያቄን ቀጥልና ይሰጣል ብላችሁ ስለነበረ በዛ ላይ የተወሰነ ብቻ ስግደት አሁን ኦርቶዶክሳውያን ናቸው የከፋፈሉት ምናምን እያሉ ሲናገሩ ስለነበረ የመጽሐፍ ቅዱስ መዝገበ ቃላት እንግዲህ በሶስቱ አብያተ ክርስቲያን ካቶሊክ፣ ፕሮቴስታንቶች እና ኦርቶዶክስ የሚቀበሉት መዝገበ ቃላት ነው። እዛ ላይ ምን ብሎ ይናገራል? ሰው በአምላኩ ወይም ከፍ ባለ ሰው ፊት አክብሮትን ለመግለጥ ሊጎነበስ ራስን ማዘንበል አጽንኖ ኢሳያስ 46:2 በጉልበት ሊንበረከክ ይችላል አስተብርኮ ሁለተኛ ዜና ምዕራፍ 6 ከቁጥር 13 ወይም ደግሞ በግንባሩ በመሬት ላይ ሊወድቅ ስግደት ዳንኤል ምዕራፍ 2:46 ይችላል። እነዚህ ይልና 3 አይነት ስግደቶች ናቸው ይላል። 3 አይነት ስግደቶች አሉ። ስለዚህ አድንኖ አስተብርኮ ቆይ አንዴ እባክህ አንዴ ዮናታን ሚውት አድርገው ድምፅ እንትን ይላል ገባኝ።
እሺ ቃሌ ካለ ሳቦ ዮኒ። ስለዚህ እነዚህ ሀሳቦች 3 አይነት የስግደት አይነቶች እንዳለ ይናገራል። ሁለተኛ ያነሳው ቃሌ እነሱ ጭራሽ ሀሳቡ አልተነሳም ብሎ ልደት ሲያነሳ ምን ብሎ ተናገረ? ከዛ በፊት ይደረግ ከነበረ ይህንን ሀሳብ ሲነሳ ሪፊት ያደረገ አባት እንዲህ ብሎ የተናገረ አባት አለ ወይ ብሎ ተናግሯል። አዎ ጄሮም ቅዱስ ጄሮም ምን ብሎ ተናግሯል? አጌንስት ቪጂላንቴስ ባይ ዘ ወይ ለቅዱሳን ክብር አይገባም፣ ወደ ቅዱሳን ጸሎት ማድረግ አይገባም ብሎ የተነሳ መናፍቅ ቪጂላንቴስ ነው። እሱን ደግሞ በሴንት ጄሮም ምላሽ ተሰጥቶታል። አጌንስት ቪጂላንቴስ ማለት ቅዱሳንን ማክበር፣ ለቅዱሳን መስገድ፣ ወደ እነሱ መጸለይ፣ እነሱን መለመን መጠየቅ አይገባም ብሎ ለተነሳው መናፍቅ በዛን ሰዓት ማለት ነው ጄሮም ምላሽ ሰጥቶበታል። እሱም አጌንስት ቪጂላንቴስ ይባላል ማለት ነው። ከዚህ አንጻር ከአባቶችን ማስረጃዎች አለን ማለት ነው። ይሄን ለማንሳት ነው። እግዚአብሔር ይስጥልኝ። ቀጥሎ እሺ፣ እኔም 1 ደቂቃ ዮኒ እሰጥሃለሁ ብለኛል። 1 ደቂቃ በትልቁ አድርገኝ። ትልቁ አድርገኝ። ቆይ ቃል አንዴ ትልቁ አድርገኝ። ራሱ ሌላ አልሄድም። ራሱ ይሁዳ ነገር አመጣ። ራሱ ይሁዳ ማለት ነው። ራሱ ያመጣው ነው። ምን ሲል ሰምታችሁታል? ኦርቶዶክስ፣ ፕሮቴስታንትም ካቶሊክ የሚቀበሉት መዝገበ ቃላት ነው ብለዋል። ራሱ የያዘውን ነው ያስኩት። ራሱ የገለጠውን ገልጽ ነው ያስኩት። ራሱ ያነበበውን ነው ማነበው። ጉድ ያመጣ ራሱ ማለት ነው። እንደዚህ ይላል ስለ ስግደት። ጨርሶ አላነበበላችሁም። ስግደት እሺ፣ ሰው በአምላኩ ፊት የአምልኮትን በታላቅ ሰው ፊት አክብሮትን ለመግለጥ ሲጎነበስ ራስን ማዘንበል አጽኖ ይላል ኢሳይያስ 46:2 በጉልበቱ ሲንበረከክ ይልና አስተብርኮ ይላል ሁለተኛ ዜና መዋዕል 6:13 ይላል ወይም በግንባሩ በመሬት ላይ ሲወድቅ ስግደት ዳንኤል 2:46 ይቻላል አለና እነዚህ 3 አይነት ስግደቶች ናቸው። እንደ ሙሴ ካለባል እንዲህ ነው። የዚህ ጋር አቆም አይደል ይዋድ? ኦኬ እኔ ልቀጥለው። እነዚህ 3 አይነት ስግደቶች ብሎ ነው ያቆመው። እንደዚህ ይላል ቀጥሎ እንደ ሙሴ ሕግ እሺ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። አለቀ። ስለዚህ ቅድም የጠቀስኳቸው በብሉይ ኪዳን የጠቀሳቸው ጥቅሶች በሙሉ ከእግዚአብሔር ሕግ ማለትም ከሙሴ ሕግ ከ10ቱ ትእዛዛት ውጪ ዘጸአት 20 ላይ ከተጻፈው ውጪ ነው የሰገዱት ማለት ነው። የሰገዱት በሙሉ ተሳስተዋል እያለ ነው አሁን ይዋድ የገለጠው ማለት ነው። ልድገመው አንድ ጊዜ። እንዲህ ነው ያለው እንደ ሙሴ ሕግ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ስለዚህ የሰገዱት ሁሉ እንትና ሰግዷል እና ልስገድ ያልክ ሁሉ ይኸው ለእግዚአብሔር ብቻ ነው ስግደት ይላል። ሕግ ተላልፋል ማለት ነው። ኦኬ ይኸው ይዋድ ራሱ ያመጣውን ነው። ስለዚህ በብሉይ ኪዳን የሰገዱ ጠቅላላ ቅድም ያመጣቸዋቸው ሰገዱ የተባለ ሰግደው ከሆነ ለሰው እንደ ሙሴ ሕግ ለእግዚአብሔር ብቻ ስግደት የሚለውን ተላልፈዋል እያለ እንኳን እነ ልደት ከላይ አንብበህ ይዋዳ እንዴ ከላይ አክብሮት እያለ ከስር የአምልኮ ለጌታ ብቻ ነው የአክብሮት እያለ ዲፋይን እያደረገለ የፋ እዛው ላይ ኦኬ አሁን ይሄ የአክብሮትና የአምልኮን ቁጭ እያደረገለ ችግር የለውም። ይሄ የቋንቋ ችግር ነው። እኔ የቋንቋ ችግር አማርኛ እኔ ስላለኝ ላስረዳ። ቆይ እንደሱ አይደል? ስማ ቆይ ስማ እንደዚህ ያለ ቆይ ከላይ አንብቦ አባቴ አንተ የተቸገረ እኔ ቆርጬ አላነበብኩም እኮ ይሁን ከላይ ነው ያነበብኩት። ይኸውልህ ምን ይላል መሰለህ ከላይ ነው ማነበው ከምትፈልገው ነው ማነበው። ይኸውልህ አክብሮና አምልኮን ለይ እኮ ለይች አነብልሃለሁ። ከላይ ነው የጀመርኩት እኔ ቆርጬ አላነበብኩም። ይኸውልህ ምን ይላል መሰለህ መዝገበ ቃላቱ ስግደት ይላል። እሺ ሰው በአምላኩ ፊት አምልኮትን ከዚህ ነው እኮ የጀመርኩት እኔ በታላቅ ሰው ፊት ደግሞ አክብሮትን በታላቅ ሰው ፊት ደግሞ ምንን አክብሮትን ለመግለጥ ሲጎነበስ ራስን ማዘንበል ማለት ነው። ኦኬ አጽኗልና ኢሳይያስ 46:2 ተናግሬያለሁ። ይሄን በጉልበቱ ሲንበረከክ አስተብርኮ ይልና ሁለተኛ ዜና መዋዕል 6:13 ይላል። ይሄንንም አነበብኩኝ። ወይም ደግሞ ይልና በግንባሩ በመሬት ላይ ሲወድቅ ይልና ስግደት ይላል። ዳንኤል 2:46 ይልና ይችላል አለ። እንደዚህ ሊሆን ይችላል ስግደትን አለ። ከዛስ እዚህ ጋር ነው ይሁዳ ያቆመው። ኦኬ ከዛ በኋላ ምንድነው ያነበብኩት? እዚህ ጋር ስማ አሁን እዚህ ጋር እንደ ሙሴ ሕግ ሲል ልብ በል። አሁን እዚህ ጋር ዮኒ እነዚህ የሚለውን አንብብ እንዴ እኩል አታውሩ እንጂ እኔ ሰው እነዚህ የሚለውን አንብብ ከፍ ብለህ ላውራ እንጂ ነው እዛው ጋር እነዚህ የሚለውን አንብብ እንደዚህ የሚለውን አብራ አንብበዋ እንዴ እነዚህ የሚለውን አንብብ ላውራ
አዎ እነዚህ የሚለውን አንብብ። እነዚህ ሶስት አይነት ስግደቶች ናቸው አልኩኝ ቅድም እኮ። ቢንጎ ቆይ ሆዶን እኮ ቢንጎን እሺ ቢንጎ ብላል። ሚታርክ አዎ እነዚህ ሶስት አይነት ስግደት ብሎ እኮ አረጋው። ቀጥሎ ያላትን አረፍተ ነገር ሳለ ሳቋ ወደ ለቅሶ ትቀየራለች። ስም አሁን ዮኒ ልብ በል። እነዚህ ሶስት አይነት ስግደቶች ናቸው ካለ በኋላ ምንድን ነው ያለው? ልብ በል አሁን። ኦኬ እንደ ሙሴ ሕግ አለ። እንደ ሙሴ ሕግ እንደ ሙሴ ሕግ የአምልኮ ስግደት አይደለም የሚለው። እንደ ሙሴ ሕግ የጸጋ ስግደት አይደለም ያለው። እንደ ሙሴ ሕግ ስግደት ምንድነው? ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ስግደት በሙሉ ለእግዚአብሔር የሚሰጥ የአምልኮ መገለጫ ነው እንደ ሙሴ ትእዛዝ እያለ ነው። ልድገመው። መደጋገም አለ። ልድገመው። ምንድነው ያለው? ቆይ እነዚህ ሶስት አይነት ስግደቶች ናቸው ብሎ ከላይ ሶስት አይነት ስግደት ከነገረን በኋላ ምን አለ? እንደ ሙሴ ሕግ አለ። እሺ እንደ ሙሴ ሕግ የአምልኮ ስግደት ነው አይደለም? የጸጋ ስግደት ኖ እንደ ሙሴ ሕግ ስግደት በሙሉ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው አለና ዘጸአት 24ን አመጣ። ዘጸአት 24 ምንድን ነው የሚለው? አንድ ጊዜ እሱን ላንብብና ልጨርስ። ንባቡን ብቻ ላንብበው። ዘጸአት አንድ ጊዜ ላምጣ። አንድ ጊዜ ማንበብ ብቻ ነው። እሺ ላነብ ብቻ ነው። ዘጸአት 24 አውጥቼዋለሁ። ቆይ አንዴ መጽሐፍ እንትን እያገለጥኩ ነው ላፕቶፕ ላይ። ዘጸአት 24 እንደዚህ ይላል። ልብ በሉ ሁላችሁም ስሙ ይሄንን። ዘጸአት 24 በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ላንተ አታድርግ አለና አትስገድላቸው፣ አታምልካቸውም። በሚጠሉኝ እስከ 3ና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ እያለ ይቀጥላል። አትስገድላቸው ይላል። እዚህ ጋር የጠቀሰው ምኑን ነው? ዘጸአት 24 ጠቀሰ እዚህ ጋር። ከዛስ ስግደት ቆይ ዳቆን ልጨርስ እኮ ጨርስ። ልጨርሳ አንብብና ጨርስልኝ። እሱን እስቲ እንየው እንጨርሰው። ሙሉን እጨርሰዋለሁ እስከ ስግደት የሚለው እስኪያልቅ ድረስ እጨርሰዋለሁ። ጨርስ። እሺ ስግደት የሚለውን እስከ ስለዚህ ልብ በሉ የምትሰሙ 7500 ሰዎች እንደ ሙሴ ሕግ አለና የአምልኮ ስግደት አይደለም የሚለው። እንደ ሙሴ ሕግ ብሎ የጸጋ ስግደት አይደለም የሚለው። እንደ ሙሴ ሕግ ስግደት የሚባል ነገር በአጠቃላይ ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ስለዚህ በብሉይ ኪዳን የሰገዱ ሰዎች በሙሉ ከዚህ ሕግ ጋር ተጻራሪ ናቸው ማለት ነው። ከሙሴ ሕግ ጋር ተጻረው ነው የሰገዱት ማለት ነው። አጌኒስት ናቸው። በዚህ መዝገበ ቃላት አኮርዲንግ ቱ ዲስ ሙሉን ጨርስ ብለኛል። ሙሉን ላንብብ። ከዛ እንደዚህ አለ። በዚህ ምክንያት አለ። እሺ መርዶክዮስ ላም አልሰገደም። ቤቱ ምክንያት ስግደት ለእግዚአብሔር ብቻ በመሆኑ ኦኬ፣ ይህ ደግሞ የእግዚአብሔር ትእዛዝ በመሆኑ ምክንያት መርዶክዮስ ላም አልሰገደም። ቆይ ስማ መርዶክዮስ ላም አልሰገደም ይላል። አስቴር 3ን ያመጣል። ጴጥሮስና የእግዚአብሔር መልአክ ስግደትን አልተቀበሉም ይላል። ለምን? ስግደት ለእግዚአብሔር ብቻ ስለሆነ ሐዋርያት ሥራ 10ን ያመጣል። ራዕይ 22ን ያመጣል። ክርስቶስ ግን አለ እሺ የሰዎችን ስግደት ተቀበለ አምላክ ነውና፣ ስለዚህ ስግደት ለክርስቶስ ብቻ ነው የተገባው ማለት ነው። ከዛስ ቆይ ልጨርስ። ቆይ ክርስቶስ አለና በሰውነቱ ለአብ ሰገደ። ማቴዎስ 26:39 ሉቃስ 22:41 ተፈላጊ ስግደት በእውነትና በመንፈስ የሚደረግ ስግደት ነው አለና ዮሐንስ 4:24ን አመጣ። ቆይ ልጨርስ ያልከኝ አንተ አይደለም? አሁን እሱን አንብብልን። አሁን ስሙ ሁላችሁም እዚህ ጋር እኮ ስማ፣ ዝም ብላ ስማ። በመጽሐፍ ቅዱስ ውስጥ በአንዳንድ ቦታ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን አለ። ዮኒም አኛ ዝም ብለህ ስማ። ቅድም ያልኩ ነው። ስግደት በመጽሐፍ ቅዱስ ውስጥ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን። ኦኬ የሰገዱ ሰዎች አለ እያለ ነው። ኦኬ ቅድም ማለት ነው። ምንም በሙሴ ሕግ በእግዚአብሔር ሕግ የተከለከለ ቢሆንም ኃጢአት ቢሆንም የሰገዱ ግን አሉ። ቆይ ላንብበው። ስግደት እንደተደረገ እናገኛለን አለና ይህም የአክብሮት እንጂ
የአምልኮት ስግደት እንዳልሆነ ልናስተውል ይገባል አለና ዳንኤል ሁለተኛ እኩል አወሩ። ስድስቱም እኩል አወሩ። አይ ልጨርስ። ኧረ ስለ ፋይናሊ ልጨርስ። ስድስት ሰው እኩል ማይክ ይከፍታል። ቆይ ልጨርስ። ዮኒ አስከብርልኝ። ልጨርስ አንድ ደቂቃ እንዴ ቢንጎ ያላችሁ ኮሜንት አድርጉ። ስድስት ሰው ማይከፈተ ራስ መለስከኝ ነው አባት። ቆይ እሺ እኮ እድል ስጠኛ፣ እድል ስጠኝ። እኔ ሁልጊዜ እንደዚህ ሳቆቹን ወደ ለቅሶ የመለቀየር ልምድ አለኝ። ስለዚህ አንድ ደቂቃ ብቻ አንድ ደቂቃ ስማኝ። እዚህ ጋር ምንድነው ያለው? እዚህ ጋር እንድናነበው እሺ እኮ አንድ ጊዜ ለመላእክት ምናምን የተባለውን የአክብሮቱን አንድ ያንብበው። ቆይ ኧረ ደጋግ 6 ጊዜ ነው ማለት በወስድ። ቆይ ልብ ብላችሁ ስሙ። እዚህ ጋርም ሲጀምር ስግደት አለና ዳሜ ልጀምር ነው ከመጀመሪያ ለመጨረሻውን አንድ ያንብበውና ኖ ይሄንን አንድ ደቂቃ ስጠኝ ካልኩ እኔ እዚህ ጋር ላንብብ መስጠት ዮኒ አታስከብርልኝም እንዴ? ሶስት ያነበብኩኝ እኮ ዮኒ አንድ ደቂቃ ልጨርስ የመጨረሻው አንድ አንብበውና ከመጀመሪያ ጀምራለሁ። አንተ እንደፈለክ አይደለም። እኔ አሁን ራፓፕ እያደረኩ ነው። አንድ ደቂቃ ይሰጠኝና ላብብ እንዴ። አንድ ደቂቃ ይሰጠኝ። እሺ አመሰግናለሁ። እናንተ የምትፈልጉትን እኮ ልነግራችሁ። ኧረ ዳቆንም ከፈተ። ኧረ ይሄ ያስጠላል። አቦ ያስጠላል። ይሄ ያስጠላል እንዴ። ከመሆን አንድ ደቂቃ ስጡኝ አልኩኝ። በቃ ላውራ አንድ ደቂቃ እንዴ ምንድን ነው? እሺ እዚህ ጋር ሲጀምር ምንድን ነው ያለው? በታላቅ ሰው ፊት አክብሮትን ለመግለጥ አለ። ኦኬ በአምላክ ፊት አምልኮን ለመግለጥ ኦኬ። ከዛስ በታላቅ ሰው ፊት ደግሞ አክብሮትን ለመግለጥ ሲጎነበስ ይላል። ስለ ስግደት ሲያብራራ ማለት ነው። በጉልበቱ ሲንበረከክ ይላል፣ ወይም ደግሞ በግንባሩ በመሬት ላይ ሲወርቅ ይላል። ኦኬ እነዚህ 3 አይነት ስግደቶች ናቸው አለ። 3 አይነት ስግደቶች ናቸው አለ። ልብ በሉ እነሱ የፈለጉት ይሄን ነው። 3 አይነት ስግደቶች። ከዛስ ምን አለ? እንደ ሙሴ ሕግ አለ ስግደት ማለት 3ቱም ስግደት ኦኬ ስግደት ነው የሚለው እዚህ ጋር የአምልኮ አላለም፣ የጸጋ አላለም። እንደ ሙሴ ሕግ ስግደት እነዚህ ከላይ የጠቀሳቸው 3ቱ ስግደቶች ማለት ነው። ኦኬ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ከዛ በዚህ ምክንያት አለ ቤቱ ምክንያት ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ በመሆኑ ምክንያት መርዶክዮስ ላማ አልሰገደም፣ ጴጥሮስ እና የእግዚአብሔር መልአክ ስግደትን አልተቀበሉም ይልና ክርስቶስ ግን የሰዎችን ስግደት ተቀበለን አምላክ ነውና አለ። ከዛስ እዚህ ጋር መጣና መጨረሻ ላይ መለስ ካሉት ውስጥ ምን አለ መሰላችሁ? መጽሐፍ ቅዱስ ውስጥ አንዳንድ ቦታ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን አለ። ስግደት ተደረገ እነ ቃሌም ሲያስረዱ ነበር፣ እኔም ሳስረዳ ነበር። የሰገዱ ሰዎች አሉ ብለህ አትሰግድም። ዝሙት የሰሩ ሰዎች አሉ፣ ስለዚህ ዝሙት ትሰራለህ። ዳዊት የሰው ሚስት ነጥቆ የሰው ባል አስገድለዋል። ስለዚህ ትገድላለህ እንደ የሰው ሚስት ትደፍራለህ፣ ታስገድላለህ። እንዳትገባ ዳዊት ገለመሬን ተው ልጨርስ። ይኸው ላየህ ሳቅ የመቀየር እንትን አለኝ አላልኩም? እኔ ልምድ አለኝ፣ ሳቅ ወደ ብስጭት የመቀየር ልምድ አለኝ። አንዴ አሁን ሳቁ ጠፋ፣ ድንጋጤ ሆነ አይደል? ምኑ ነው? ዝም በሉ ትላለህ፣ ሲያወሩ ደግሞ ደነገጡ ትላለህ። ግራ የተጋባው እኮ ልጨርስ። እሺ ልጨርስ። የተወዛገብከው አንተ ነህ። ዝም ሲሉም ትጮኻለህ። እሺ ልጨርስ። አለቀሱ ትላለህ፣ ሲያወሩም ቢንጎ ማለት እኮ አሁን ነበረ እኮ። ቆይ ይኸውልህ ቢንጎ ማለት አሁን ነበር። ይኸውልህ እንደዚህ ይላል በመጽሐፍ ቅዱስ ውስጥ በአንዳንድ ቦታ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን አለ። ስግደት የሰገዱ ሰዎች አሉ በመጽሐፍ ቅዱስ ውስጥ እያለ ነው። ይህም ይልና አተርጉምልኝ፣ አንብበው እኮ አንብቤ መተርጎም ነው እንዴ? አንብቤ እየተረጎምኩ ነው እንጂ አንድ ይህን አንብብልኝና ልረዳው። አንተ እኮ ከዛ ተረጉማለሁ። እሺ ከዛ ተረጉማለሁ። እሺ ሙሉን ላንብብልና ከዛ ልተረጉም። እሺ ግን መሀል ላይ ኢንተራፕት እንዳታደርገኝ እንዳትገባ። እሺ እንደዚህ ይላል በመጽሐፍ ቅዱስ ውስጥ አለ። እሺ በአንዳንድ ቦታ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን። ይህም የአክብሮት እንጂ የአምልኮት ስግደት እንዳይደለ ልናስተውል ይገባል አለና ዳንኤልን፣ ሁለተኛ ነገሥትና ሐዋርያት ሥራን አመጣ። ከዛስ ምን ሚዩት አርግ ዲያቆን፣ ሚዩት አርግ እንዴ! ሚዩት አርግ ትላለህ እንዴ ብራዘር? አልጨረስኩም። ላብራራ በቃ አስከብርልኝ። እኩል መጮህ ጀመሩ። ኤፍሬም በእውነት እውነቴን ነው ሙድ እያስክ እንጂ አንድ ደቂቃ ዮኒ እኮ አንድ ደቂቃ ስጠኝ።
አንተ ሳይጨርስ ለምን ይገባ? እሺ ደቂቃ ቁጭ አድርግልኝ፣ ደቂቃ ቁጭ አድርግልኝ ከላይ ይበቃል። በቃ ደቂቃ አይ አይበቃኝም። አንድ ደቂቃ ቁጭ አድርግልኝ። አሁንም አንድ ደቂቃ ኦሮ አንድ ደቂቃ ቁጭ አድርግልኝ ከላይ እሺ ደቂቃ ቁጭ አድርግልኝ ከላይ ከመጀመሪያ ጀምረህ እኮ ደገምኩ። ኖ ይኸውልህ እዚህ ጋር የጸጋ ስግደት ያምልኮ ኧረ እባክህ ሚዩት አድርገው እንዴ ምን ሆነ ነው? ኧረ ሚዩት አታርጉኝ እኔ ነኝ ማረግ ኤፍሬም ለምን ቆይ ዮኒ እነሱ ሲያወሩ ሚዩት አድርጋል። አልሰማ አንድ ደቂቃ ብለህ አንድ ደቂቃ ነው ያወራው ንገረኝ። እነሱ እየገቡብኝ ነው አይደለ? አትዋሽ። ኢንተራፕት አድርጎብኝ ስማኛል እንዴ አራቱም አይደል እንዴ እኩል የሚጮሁት? እኔን እዚህ ቃል በቃል እየተነጋገርን እዚህ ቦታ አንዳንድ ቦታ ላይ ብሎ ቃል ተናግሮ የአክብሮት ስግደት እንዳለ ይናገራል ብሎ ስህተት ነው ያለበትን አሳየኝ እኮ። እሺ በቃ አንድ ደቂቃ ቁጭ አድርግልኝ ላሳየ። አንድ ደቂቃ ቁጭ አድርግልኝ። ደቂቃውን ከላይ አድርግልኝ። ሲጨርስ አቆማለሁ። ደቂቃውን ቁጭ አድርግልኝ ከላይ ከ29 ነው ከ30 አቆም ኖ ከ30 ይላል እንዴ? እኔ ሰከንዱ እኮ ጨርሰዋል። 29 32 ሰከንድ ይሆናል ላይ ታቆማለህ። እሺ 31 ላይ አቆማለሁ። ይኸውላችሁ በቃ ማንም እንዳይገባ 31 እስኪ ቶሎ በመጽሐፍ ቅዱስ በአንዳንድ ቦታ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን። ይህም የአክብሮት እንጂ የአምልኮት ስግደት እንዳልሆነ ልናስተውል ይገባል አለ። አንዳንድ ቦታዎች ላይ ሰዎች ለመላእክት ስግደት አድርገዋል። ይሄ የአምልኮ አይደለም የአክብሮት ነው አለ። ይሄ ግን የአክብሮት ስግደቱ ምንድነው አለ እዚህ ጋር ሲነግረን እንደ ሙሴ ሕግ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ስለዚህ ስግደት ከእግዚአብሔር ውጭ የሚደረግ ስግደት ማንኛውም ስግደት አጌኒስት የእግዚአብሔር ሕግ ነው የሙሴ ሕግ ነው የሚለው። ከዛስ በዚህ ምክንያት መርደኪዎስ ላም አልሰገደም ይላል። እንዴ መርደኪዎስ ላም ያልሰገደው የአምልኮ ስግደት ነው እንዴ? አምልኮ ስግደት ነው ኤክስፔክት ያደረገው? እሺ ተዉት። ሌላውን ለጴጥሮስ እዚህ ጋር ለሐዋርያቱ ኦኬ ለጴጥሮስና የእግዚአብሔር መልአክ ስግደትን አልተቀበሉም ይላል። ጴጥሮስ የአምልኮ ስግደት ነበር እንዴ ሪጀክት ያደረገው? አይደለም አይደል? የአክብሮት ስግደት ሲሰጠው ነው ሪጀክት ያደረገው። አዎ ለምን? ስግደት ለእግዚአብሔር ብቻ የሚደረግ የአምልኮ መገለጫ ነው የሙሴ ሕግ ነው ይሄ ይለናል። ስለዚህ ሰዎች በመጽሐፍ ቅዱስ ውስጥ ሊሰግዱ ይችላሉ የጸጋ የአክብሮት ብለው። ያ የጸጋና የአክብሮት ስግደት ግን ቫላይድ አይደለም፣ ሪጀክትድ ነው። ሰዓት አልቋል እና 8000 ሰው ደደብ አይደለም እዚህ ውስጥ በዚህ ልክ ሙሉ ሰገጥ ያደረገን እኮ እኔ በጣም ያዘንኩት በዛ ነው። ማንበብ ማንችል የሚነበብ ነገር ሰዎች በጣም ነው የምናዝነው። እግዚአብሔር ምስክሬ ነው። የሰውን ልጅ እንደ ሕፃን ልጅ የምትቆጥሩና ሺህ ጊዜ አንድን ነገር የምትደጋግሙት ምን አይነት ትምህርት እንደወሰዳችሁ አላውቅም። በእድሜ የቆየው ነኝ ሶሻል ሚዲያ አንዴ ስታነብልኝ አንደርስታንድ ማድረግ ሰው ነኝ እኔ ብቻ ሳልሆን ብዙዎቻችን እዚሁ ጋር እንደሚለው የአምልኮ ስግደት እንደሚለይ ሌላ ስግደት ደግሞ እንዳለ የአክብሮት ስግደት እዚሁ ላይ ይናገራል። ደን ዋት ይላል? የአምልኮ ስግደት እሱ የአክብሮት ስግደቱ ራሱ አይቻልም ይላል። ከእግዚአብሔር ሕግ ውጭ ነው ይላል። የቱ ጋር ነው? ትእዛዝ መሰረት እንደሆነ የተደረገው በእግዚአብሔር ትእዛዝ መሰረት እንደተደረገ ያሳዩ። አሁን ግን ዮኒ እስካሁን ዝም ያልኩት እኔ አንተን አክብሬ ነው እንጂ እሱ 40 ደቂቃ ሲያወራ ምንም ነንሴንስ የሆነ ወሬ ሲያወራ ደስ ብሎን አይደለም ያዳመጥነው። ቱ ቢ ኦነስት እዚህ ጋር እየጮኸ አንዴ እኛ ላይ ሞክ እያደረገ አስለቅሳችኋለሁ ምናምን ሲል እኛ ክርስቲያኖች ስለሆነ ቢሄቭ እናደርጋለን። 3 ሰዓት ሙሉ ትጮኻላችሁ፣ ታለቅሳላችሁ ምናምን እንደዚህ አይነት ነገር ክርስትና ለእኛ ድሉን ሰጠንና ለእኔ ለዮሐድ እኔም የተወሰነ ነገር ማለት ፈልጋለሁ። ለጋዲ ለዲያቆን ሞኬ ትንሽ አንድ ደቂቃ 5 ደቂቃ ስጠን። ምክንያቱም ጸጥ ብለናል። እሱ 40 ደቂቃ ስለዚህ ስጠን እኛ እንውጣ። እንደዛ ኧረ እኔ ባለ ትዳር ነኝ፣ ልጆች ያሉኝ ለሞኩና ለዲያቆን ሞኬና ለጋዲ ደቂቃ ቤተሰብ 3 ደቂቃ ስጣቸው ለሁለቱ 3 ደቂቃ ብቻ 6 ሚኒት አለቀ። እሱ 20 ደቂቃ ወርቷል። አንፈልግም እንደዛ። የመጨረሻ ማጠቃለያ አድርገን አንተ ትተኛለህ። ለጋዲና ለሁለቱ ስጣቸው። ጋዲና መኩ ማጠቃለያ አድርጉትና በዛው ጨርሰን እንወጣለን። የነገው ስኬጁል እንዳይረሳ ነቃሌ እንዳትቀሩ። እዚህ ነበራችሁ። እኛ በሰዓታችን እንገኛለን። ቴንኪው። እሺ እግዚአብሔር ያክብርልን። ከ34 ነው እኔ ጋር የሚለው 37 ሲል ጨርሳል። ያው ኮሜንት ላይ እስቲ ሁላችሁም በገዛ ቆንጨራ ያረዱኝ ብላችሁ ጻፉ። ወንድማችን ኤፍሬም በገዛው ቆንጨራ ነው የታረደው። ትልቅ ማስረጃ ያመጣ መስሎት ነበረ። መልሶ መጻፉ እዛው ዲባንክ ያደርገዋል። እና ኤፊ ብዙ ጊዜ ያው ውይይት ላይ በጣም ብዙ ጊዜ እንደዚህ አይነት ስህተቶች ሲሳሳት እንመለከታለን። ለእኛ አዲስ ነገር አለ እውነት ለማውራት ቲክቶክ ላይ ረዥም ጊዜ ቆየን ሰዎች። መጽሐፉ መልሶ ራሱኑ ዲባንክ አደረገው። ኦኬ መልሶ መጽሐፉ ዲባንክ አደረገው። ታች ያለ 8000 ሰው ማንበብ መረዳት የሚችል ሰው ነው። ይሄን አሁን ኤፊ ያወራው ነገር ላይ ነው መልስ መስጠትም በቃ መጽሐፉ ራሱ ስለመለሰው ማለት ነው እግዚአብሔር በሚያውቀው። ከዛ ባለፈ
መጽሐፍ ቅዱስ ላይ አስር የሆነ እንደ ፓራፍሬዝ እያደረገ ደጋግሞ መጽሐፍ ቅዱስ ላይ ዝሙት የሰራ ሰው ስላለ ዝሙት አድርግ ማለት አይደለም። ብሮስኪ ቅድም እኮ ተናግረናል። እንዲህ በግልጽ እኮ ተናገር። ምን ብለን ተናገር? መጽሐፍ ቅዱስ ላይ አክሽኖች አሉ፣ የሚደረጉ ነገሮች አሉ። ለምሳሌ መጽሐፍ ቅዱስ ላይ ሰዎች ጣዖትን ሲያመልኩ እግዚአብሔር አምላክ ጣዖት አምልኮን ይከለክላል። ኦኬ ዶንት ዱ ዚስ፣ እንዲህ አታድርጉ እያለ በትእዛዝ ደረጃ ያስቀምጣል። እንዴ ለምሳሌ ዜና መዋዕል ላይ ያለው ሐሳብ ለንጉሱና ለእግዚአብሔር ሰገዱ የሚለውን ግን እግዚአብሔር የትም ቦታ ጉባኤው ነው የሚለው፣ ኮንግሪጌሽኑ ሰገዱ ሲል ተቃውሞ የለም። እግዚአብሔር ይሄን ለምን አደረጋችሁ ብሎ ህዝቡ ላይ ቁጣ ሲያመጣ አንመለከትም። እንዴ ልባችንን ክፍት እናድርግ እንጂ ሰው እኮ እንዲማርና አይደል፣ ሰዎች አንደርስታንድ እንዲያደርጉና እንዲማሩ እኮ ነው አይደል እዚህ ጋር ውይይት እየተደረገ ያለው። መጽሐፍ ቅዱሱ ግልጽ ነው በቃ። እና መጽሐፍ ቅዱስ ላይ ዝሙት ስለተደረገ እኛ መጽሐፍ ቅዱስ ላይ ሰዎች ዝሙት ስላደረጉ ዝሙት እናድርግ እያልን አይደለም። ከዝሙት ሽሹ ይላል እኮ መጽሐፍ ቅዱስ። ግን እነዚህ አክሽኖችን እንደዚህ አታድርጉ ተብሎ በአክሽን ደረጃ የተከለከለ ነገር የለም። ዶንት ዱ ዚስ። ቅድም ዮሐንስ ወንጌል ምዕራፍ 4 ላይ ያለውን ሐሳብ ጌታችን ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 4 ላይ ያለው ሐሳብ ኦኬ ለእርሱን ብቻ አምልክ ነው የሚለው። ላትሪያ የሚል ቃል ነው ያለው ማቴዎስ ወንጌል ምዕራፍ 4 ላይ ለእግዚአብሔር ስገድ፣ እርሱን ብቻ አምልክ። አያችሁ አምልኮ ላይ ምን አለ? እርሱን ብቻ። እኛ ኦርቶዶክሳውያን ይሄው ሁላችንም በአንድ እጅ የምንመስለው ከእግዚአብሔር ውጭ የምናመልከው ነገር አለ? የለም። ከእግዚአብሔር አምላክ ውጪ የምናመልከው አካል የለም። ይሄ የኛ እምነት ነው። ኦኬ እና አዲስ ነገር የተናገራችሁ ለማስመሰል አትሞክሩ። ከዛ ባለፈ 2 ደቂቃ አለኝ፣ እሱን አድሬስ ላድርግ። ወንድማችን ኤፍሬም መጨረሻ ላይ ያመጣው መዝገበ ቃል ላይ ያለው ነገር በቃ ይሄ ግልጽ ነው። በቃ የአክብሮት ስግደት አለ። ዮኒ ራሱ እኮ ታዘበ፣ የቤቱ ባለቤት እኮ ታዘበ። ሼም እኮ ነው አንዳንዴ ሰው ሲታዘበ በቃ በሙድ እኮ ያራዳ ልጅ እኮ ይፈታል። የሆነ ሰዓት አይ ተባኖብኛል ብሎ እኮ ሰው ይፈታል። የአክብሮት ስግደት አለ፣ ለመላእክትም ለቅዱሳንም ተሰግዷል መጽሐፉ እያለ አንተ ግን እንደው በሳቅና በሆነ ነገር ከቨራፕ ለማድረግ የሄድክበት ርቀት ትንሽ ያሳዝናል እውነት ለማውራት። እና ኦቨርኦል ምንድነው ከተባለ መጽሐፍ ቅዱስ ላይ ወንድሞቼ ዮሐድም ልደትም ቃልዮት ያሰማልን ዮኒም ቤትን ስለከፈተ ጊዜ ያክብርልን። መጽሐፍ ቅዱስ ላይ ስግደት ሁሉ አምልኮ ነው የሚል አንድም ሽታውም የለም። ሽታው የለም። እንዲህ ብላችሁ ልታሸቱት ሞክሩ፣ እንደዚህ ሽታውም የለም። ግን ስግደት ደግሞ ሲሰጥ እንመለከታል። እኛ ኦርቶዶክሳውያን መጽሐፍ ቅዱስን በኮንቴክስት ስለምንረዳው የተሰገዱ ስግደቶች ከአክብሮ አንጻር እንረዳለን፣ ከክብር አንጻር እንረዳለን። እና አምልኮ ሲሆን ግን ለእግዚአብሔር አምላክ ብቻ ነው የአምልኮ ስግደት፣ ለቅድስት ሥላሴ ብቻ ነው የሚሰገደው። ይሄ እምነታችን ነው ፒሪየድ። እኛ እንዲህ እናምናለን ብለን እየተናገርን አይ አንተ ማርያምን ታመልካታለህ የምትለኝ ከሆነ ችግሩ ካዳማጩ ነው ማለት ነው፣ ያንተ ነው ችግሩ። ይሄን ለማለት ያክል ነው። እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ቴንክ ዩ ጋዲ ቃልዮት ያሰማልን። እንግዲህ ቃሌ ነው የሚቀጥለው ወይስ ሌላ ሰው ነው የሚቀጥለው? አጠቃላዩ በእኛ ነው የሚያልቀው። ኤፍሬም ታዲያ እንደዛ አትለው። እኛ እኮ ውይይት ነው የጠራችሁን እኮ እናንተ ቤት ፕሮግራም ነው። ኢንፍሌክሽን ካልሰጠው እንዴት ነው የሚሆነው? ትቀልዳለህ እንዴ? እሺ ትሰጣለህ እንዴ? ቃሌ ነው አሁን ነው የሚሰጠው። ትሰጣለህ ነው እንዴ? ቃሌ ነው ተረቀጣይ። ኤፍሬም በጸባይ ሰው ዲስሪስፔክት አታድርግ። አንተ ሰው ልደት ያለብኝ ነው አሁን ጋዲሳ ሰጣ አይደለ? አርባዎች ውስጥ ያለ ሰው ነህና በዚህ ልክ ሰው ዲስሪስፔክት አታርግ ፕሊዝ። እንዳንተ ታዲያ ምን ያረቄ ማስታወቂያ ቲሸርት ለብሼ እንትን አላልኩም። በ40 ዓመት ይሁን እኮ እየሰራሁ። እሺ ዮኒ ጋዲሳ ስለሰጠ አሁን እኔ ነኝ መስጠት ያለብኝ። ኤፍሬም ለሰጠው ነው የሰጠው። ከዛ ጋዲ ሰጠ። በቃ ይበቃል። አይ ቲንክ ከዚህ በላይ ጋዲሳ ለሰጠው ቃሌ ነው። እኔ ሪፍሌክሽን መስጠት አትሰጥም። ኤፍሬም ለሰጠው አንተ ከእናንተ ጋር አይደለም፣ እኔ ከዮኒ ጋር ነው ያወራሁት። ዮኒ ጋዲሳ ለሰጠው ነገር እሱ ደጋ መስጠት አለብኝ። እስካሁን ዝም ብዬ እየሰማሁ ነበር። ባይሆን ለነገው ውይይት ስንት ሰዓት እንገናኝ? ኦልሬዲ አለቀ። በቃ አትሳብ ሰጠንኛ ማንም ከዚህ በኋላ ታንክ ዩ የነገው ላይ ፎከስ እናድርግ። ለማንኛውም ነገ ላይ ግን ኤፍሬም በኋላ ላይ እሺ ዛመታት እንድታረግ ጥሩ ነው። አንዴ ላውራ። አንዴ በጣም ደጋግሞ ደራርበው እያወሩ ስለሆነ ላውራ አንድ ጊዜ መሰማት እንዴ ብዙ ጨርሰናል። በቃ ዲቤቱ ከተደረገ በኋላ ረጅም ሪፍሌክሽኖች ሲሰጡ ነበረ። በረጅም ሪፍሌክሽን የተሰጠው ኧረ ላውራ እንዴ ነገም እንደዚህ ነው የምንወያየው። ረጅም ሪፍሌክሽን የተሰጠው በኤፍሬም እኮ አይ ነገም ልክ እንደዚህ እሱ ልክ አንተን ሳወራ እሱ እየገባ እያወራ እኮ ኖ በዚህ መንገድ አይሆንም። ስለዚህ አንዴ ሚውት ያደርግና ማውራው ልጨርስ። የማውራው ልጨርስ። ዛሬ እኔ የምናወራው ከይቅርታ ጋር ነገ ፕሮግራም አለን። ነገ በሁለተኛው ርዕስ ላይ በጊዜ ገብተን እንነጋገራለን። የዛሬው የሚገባውን ያህል ከ5 ሰዓት በላይ ተወርቶበታል። ህዝቡ ሀሳባችሁን ገዝቷል። ያንተንም የሱንም ተደጋጋሚ ነው አሁን የሚሆነው። የተለየ ሀሳብ አታመጡ። ጋቢን ሰይድ ነገ
ተገናኝተን ሌላ አዲስ ሀሳብ ስለሆነ በሱ ጉዳይ ላይ እንነጋገራለን። የ5 ሰዓት በላይ ቪዲዮ ስላለ ከዚህ በላይ የምትናገሩት የለም። ነገ ርዕሱ ምንድን ነው? ነገ ርዕሱ በቁርባንና በጥምቀት ዙሪያ አይደል የተባባላችሁ? አይኮንቨነሬሽን ዛሬ አላደረግንም። ነገ አይኮንቨነሬሽን ሰዓቱን አየው አይደለ? ስንት ሰዓት ሙሉ? አይ ዛሬማ ነው። ነገ የመጀመሪያ ውይይት የሚሆነው ዛሬ መሆን አይችልም። እሺ ቆይ አንዴ፣ ሁሉም ነገር ላይ ገብተህ ይሆናል እንዴ? አንዴ ላውራ እንጂ። እሺ ኦፍኮርስ ዛሬማ አይሆንም፣ በጣም ረፍዷል። እኔም ከዚህ በላይ አልችልም፣ መሄድ አልችልም። ነገ 4 ሰዓት ተኩል በእኛ እኔ እችላለሁ። ነገር ግን ስመጣ ዛሬ አንድ ርዕስ አውርተናል። ነገ እነሱ የመረጡት አንድ ርዕስ ላይ ይወራና ከዛ በኋላ ግን አይኮንቨነሬሽን አልጨረስንም፣ አይኮንቨነሬሽን አልተደረገም። ስለዚህ ነገ ጥምቀት፣ ቁርባን ከሁለት አንዱ ይመርጣሉ። አይኮንቨነሬሽን እንቀጥላለን። ከዛ ሰዓት ካለን ደግሞ እነሱ ያሉትን ሌላኛው ሁለተኛውን ደግሞ እናደርጋለን ማለት ነው። መልካም፣ በዚህ ከተስማሙ እንገናኝ። ኧረ እነሱ ጋር ችግር የለም፣ ይስማማሉ። እሺ ስለዚህ የትኛውን መረጣችሁ? እንትን ግን እንዳይሆን በጣም ይንዛዛል ማለት 3 ርዕስ ምናምን በአንድ ቀን አይኮንቨነሬሽን ለኔክስት ይሁንና ነገ ሳክራመንት ላይ እናውራ። ዛሬ ባነሳቸው ርዕስ ቃል በአንዱ ርዕስ እንኳን ጨርሶ አልቻለም። ይሄው እንደዛ አሁን በእንትን ተወራ ስግደት ሁሉ አምልኮ ነው ወይ በሚል ተነሳ። ነገ ሳክራመንት ነገ ሳክራመንት ወይም ባፕቲዝም ወይም ደግሞ እንደተባለው ዩካሪስት ላይ